በጣም ጥሩ። ያው እንደማሳሰቢያ የምናገረው በማትናገሩበት ሰዓት ሁሉ ሚውት አድርጉ የእናንተን ማይክ። የዚህ የኦንላይን ክላስ ፕሪንሲፕል ነው። አለዚያ በክፍላችሁ ያለው የህፃናት ጩኸት ወይም ደግሞ ሌላ ሰው በእናንተ አጠገብ ሲያልፍ ስታይ ሁሉ ሌላውን ይረብሻል፣ ድምፅ ያሰማል። ይሄን በማድረግ ተባበሩ። እንደገና ደግሞ ክላሱን እኔ በድንገት ሊጠራችሁ ስለሚችል ሁሉ ጊዜ አተንቲቭሊ አተንድ አድርጉ ማለት ተከታተሉ። ካልሆነ ግን ያው ዝም ብሎ ኦን እንደሆነና እንደማትከታተሉ ነው ስለማይ ግሬዳችሁን ይጎዳል። ያንን እንዳታረጉት። እሺ አሁን የሐዋርያት ሥራ ምዕራፍ 4 እና 5 መማሪያ ማስታወሻዎችን ነው የምንመለከተው። ዛሬ እንግዲህ ኖቬምበር 11 ነው። የሐዋርያት ሥራ ምዕራፍ 4 የማስተማሪያ ማስታወሻው ምንድነው? የሐዋርያት ሥራ ምዕራፍ 4 1 እስከ 22 ላይ ቁጥር 1 እስከ 4ን በማንበብ እንጀምራለን። ጴጥሮስና ዮሐንስ ሽባውን ሰው ከፈወሱና በኢየሱስም ከሰበኩ በኋላ በካህናት በቤተ መቅደሱ አለቃና በሳዱቃውያን ተይዘዋል። እንግዲህ በዚህ ክፍል እንደምናየው ፈውሱ የተከናወነው ምዕራፍ 3 ላይ ነው። ባለፈው እንዳየነው ግን የዛ ምዕራፍ 3 ታምራዊ ፈውስ ለወንጌል አገልግሎት በከፈተው በር ጴጥሮስና ዮሐንስ የኢየሱስም የትንሣኤው ኃይል የሰራውን ተአምር እርሱ ከመቃብር በታች እንዳይደለ ትናንትና የሃይማኖት መሪዎች የቀበሩት ኢየሱስ በአብ ቀኝ እንዳለ ለዚህም ትንሣኤው ምስክር እንደሆነ እርሱ በሕይወት ያለ ጌታ እንደሆነ አበክረው በመመስከር ነበር የተናገሩት ወንጌልን። በዚህ ክፍል ላይ ቁልፉ ሐሳብ የቤተ ክርስቲያን ተልእኮ ተቃውሞውን ይጋብዛል። ይሄ መታወቅ አለበት። ይሄ ነው ቁልፉ ሐሳብ። ምን ማለት ነው? ወንጌል ስትሰብክ ተቃውሞ የለም የሚል ተስፋ ቃል አልተሰጠም። ጌታ ኢየሱስ ክርስቶስ ራሱ እንደ በጎች በተኩላዎች መካከል እልካቸዋለሁ ነው ያለው። ስለዚህ ተኩላውም አለ፣ ወንጌል ይዘው መሄድም አለ። ወንጌል የግድ ሃይማኖታዊ ባለስልጣናትን ያበሳጫል። በተለይ በአንድ አካባቢ ያሉ የቆዩ አካባቢውን የተቆጣጠሩ ሃይማኖታዊ ተቋማት ኢየሱስ ክርስቶስ የእግዚአብሔር ልጅ የትንሣኤ ጌታ እንደሆነ ሲመሰከርላቸው መበሳጨታቸው አይቀሬ ነው። ስለዚህ ከዚህ ዋናው ሐሳብ ምዕራፍ 4 ቁጥር 1 እስከ 4 ላይ የምናየው ወንጌል ምስክርነት ወይንም የወንጌል ተልእኮ ተቃውሞን እንደሚጋብዝ መታወቅ አለበት። በመንፈስ የነቃው ተልእኮ አደገኛ ነው ማለት ተልእኮው ስጋቶች ቢኖሩም ይከናወናል። እዚህ ጋር በመንፈስ የነቃው ተልእኮ ማለት ዝም ብሎ ልፍስፍስ አይደለም። አደገኛ ነው የሚለው ቃል ምናልባትም ጠንካራ ነው፣ ማይገታ ነው የሚለውን ያሳያል ብዬ አስባለሁ። ተልእኮ ስጋቶች ቢኖሩም ይከናወናል። በስጋት መሃል፣ በፍጥጫ መሃል የወንጌል ተልእኮ ይከናወናል። ታሪካዊውን የአይሁድ አውድ ልብ ማለት እዚህ ጋር ጥሩ ነው። ሰዱቃውያን ትንሣኤን አያምኑም ነበር። ይህም የጴጥሮስ የትንሣኤ ስብከት በተለይ ትኩረት እንዲያገኝ አድርጓል። ምክንያቱም የነሱ ሃይማኖታዊ አስተምሮ ትንሣኤ የለም ብለው ስለሚያስተምሩ፣ ይሄ ደግሞ ጴጥሮስ የሚሰብከው ኢየሱስ ከሞት የተነሳ ከመሆኑ አንጻር እንደገናም ደግሞ በእርሱ የሞቱትንም የሚያስነሳ የዘላለምንም ሕይወት ባለቤት የሚያደርግ ከመሆኑ አንጻር ይሄንን ከአውዱ አንጻር ለነሱ በሚገባ መልኩ ወይንም የነሱን የተሳሳተ አስተምሮ በሚገዳደር መልኩ ነው ያስተማረው። ወንጌል በተለይ በአንድ አካባቢ ከወንጌል በተቃራኒ የቆመውን እምነት ልምምድ በሚጋፈጥ መልኩ መቅረብ አለበት። አውዱን ማወቃችሁ ወንጌልን በዛ ከአውዱ አንጻር እንድታቀርቡ በር እንደሚከፍት መታወቅ አለበት። በመቀጠል የምናየው ቁጥር 5-12 ያለውን ሐሳብ ነው። በዚህ ቁጥር 5-12 ባለው ሐሳብ ላይ ወደ ሳንሄድረን ገዢዎች፣ ሽማግሌዎች፣ ጸሐፍት ማለት ነው እነዚህ ሰዎች ቀረቡ ወደ እነ ጴጥሮስ። ባለስልጣናቱ በምን ኃይል ወይስ በማን ስም ይህን አደረጋችሁ ብለው ጠየቁ። ቁጥር 7 ላይ እንደምናየው ምዕራፍ 4 ላይ ጴጥሮስ በመንፈስ ተሞልቶ በድፍረት እንዲህ ሲል መለሰ፣ በናዝረቱ በኢየሱስ ክርስቶስ ስም ነው ይህ ሰው ተፈውሶ በፊታችሁ ቆሟል ብሎት ነው የተናገረው። ቁጥር 12ን ጠቅሶ ማለት ነው መዳን ያለብን ሌላ በምድር ላይ የተሰጠ ስም የለም በሚል የኢየሱስን ተአምር የመስራቱን ኃይለኝነት ወይንም አምላካዊነትን ከሰው ልጅ መዳን ጋር ያይዞ ከእርሱ ሌላ
የሚያድን ስም የለም። እዚህ ጋር በጣም የሚገርማችሁ ነገር በማን ስም ነው ይህን ያደረጋችሁት ለሚለው ጥያቄ መዳን ያለብን ሌላ ስም ከሰማይ በታች የተሰጠን የለም። ስሙ ኢየሱስ ነው፣ የእግዚአብሔር ልጅ ነው፣ እናንተ ሰቅላችሁ የገደላችሁት ነው፣ አሁን ግን ከሞት የተነሳው ነው ይላል። እዚህ ጋር ምስክርነቱን በጣም ጠንካራ የሚያደርገው የሃይማኖት መሪዎቹ ከሚቃወሙትና ወደ ህዝቡ ልብና አእምሮ እንዳይመጣ ለማደብዘዝ የሚፈልጉትን የጨለማውን መልእክት በሚጋፍጥ መልኩ በሚቃረን መልኩ ነው የኢየሱስን አዳኝነት፣ ጌትነት፣ ብቸኛ የማዳን ስም ያለው እርሱ እንደሆነ የተናገረው። ይሄ ደስ ይላል በጣም። ምክንያቱም በመጀመሪያ በወንጌላትም እንደምናየው መልአኩ ገብርኤልም ቢሆን የሚወለደው ሕፃን ስሙ ኢየሱስ ይባላል፣ ለምን ህዝቡን ከኃጢአታቸው ያድናቸዋል ይላል። ኢየሱስ የሚለውን ስም ማርያም ወይንም ዮሴፍ አይደለም የሰየሙት፣ መልአኩ ገብርኤል ከሰማይ ይዞ ነው የመጣው። የተልእኮ ስም ነው፣ እግዚአብሔር የወሰነው ስም ነው፣ ከማዳኑ ጋር የተቆላለፈ ስም ነው። ይሄንን እንግዲህ ሳያሸራርፉ፣ ሳይፈሩ፣ ሳያዛንፉ ሐዋርያት ለገዢዎች፣ ለሽማግሌዎች፣ ለጸሐፍት፣ በአይሁድ ሃይማኖት ባለስልጣናት ዘንድ በጣም ግልጽ በሆነ መንገድ ነው የመሰከሩላቸው። ቁልፉ ሐሳብ አሁንም እዚህ ጋር ድፍረቱ ከመንፈስ ይመጣል። ሐዋርያት 11:8 ላይ በእናንተ ላይ መንፈስ ቅዱስ በሚወርድበት ጊዜ ኃይልን ትቀበላላችሁ ይላል። ይሄ ኃይል የመዋጋት የመጋፈጥ አይደለም፣ የመመስከር ኃይል፣ ተጽዕኖውን የሚያስፈራሩበትን እስራትን፣ ሞትን፣ መከራን ሁሉ አልፎ የመመስከር ኃይል ማለት ነው። ለመዳን የኢየሱስ ስም ማዕከላዊነትን ደግሞ አውጀዋል። ኢየሱስ ስም ሳይጠራ መዳን ይባል ነገር እንደሌለ፣ ይሄም አሁን ኢየሱስ የእግዚአብሔር ልጅ አይደለም የዮሴፍና የማርያም ልጅ ነህ ከዚያም የእግዚአብሔር ልጅ ነኝ ትላለህ ብለው ከገደሉት ከሃይማኖተኞቹ አቋምና አስተምሮ በተቃራኒ የቆመ ነው ማለት ነው። ወንጌል በአካባቢያችን ካለ ሃይማኖታዊ፣ ባህላዊ፣ ልማዳዊ አመለካከት በተቃራኒ መቆሙን መግለጽ፣ ማሳመን፣ በድፍረት መመስከር መቻል አለብን። ቁልፉ ሐሳብ ከመንፈስ ቅዱስ የሚመጣ ድፍረት ነው። እሺ፣ ሉቃስ ኢየሱስን ስም እንደ ስልጣን እና የማዳን ኃይል ማዕከል አድርጎ እንዴት እንደሚያነሳ ያስተውሉ። እዚህ ጋር የኢየሱስን ስም ይሄ በኋላ ላይ ጌታን ስም የሚጠራው ይድናል ብሎ ከተናገረው፣ በኢየሱስም ተጠምቁ ብሎ ከተናገረው ሁሉ ጋር የሚገናኝ ነው። ስለዚህ ከዚህ የምናስተውለው ተልእኮ ክርስቶስን ማዕከል ያደረገና በመንፈስ የነቃ መሆኑን ያጎላል ክፍሉ ማለት ነው። አሁን የሆነ ሃይማኖታዊ ምክር መስጠት ወይንም ደግሞ እኛ እንዲህ አይነት ቤተክርስቲያን ነን ብሎ መናገር የወንጌል ክፍል አይደለም። ብዙ ጊዜ ሰዎች የወንጌል ምስክርነት እያረጀ ሲሄድ ከሚሰሩት ስህተት አንዱ የቤተክርስቲያንን መዋቅር ይናገራሉ፣ የራሳቸውን እድሜ ይናገራሉ፣ ምድራዊ ህይወት በቃ ትበለጽጋለህ፣ እንደዚህ ያን ነገር ይናገራሉ። ግን የወንጌል ሰንተሩ ማዕከሉ የክርስቶስ አዳኝነት፣ የስሙ ኃይለኝነት፣ ከሞት የተነሳ መሆኑ፣ ከእርሱ ሌላ የመዳን ስም እንደሌለ አበክሮ በመናገር የዛ ተቃራኒ የሆኑ ልማዶችን፣ ባህላዊ አመለካከቶችና ሃይማኖታዊ አስተምሮችን በሙሉ በሚያርም መልኩ የወንጌልን እውነተኛነት በመንፈስ ቅዱስ ድፍረት እና ጥበብ ማስረዳት ነው። የማህበረሰቡ መልእክት በኢየሱስ ትንሣኤ ስልጣን ላይ የተመሰረተ መሆን አለበት። የማህበረሰቡ መልእክት ስል የሐዋርያት፣ ዛሬ ደግሞ የቤተ ክርስቲያን፣ የኔና የናንተ በክርስቶስ ያለን ማህበር ወይም አማኞች ህብረት መልእክት በኢየሱስ ትንሣኤና ስልጣን ላይ እዚህ ጋር ኢየሱስ ተነስቷል ስል ሞት ያልቻለው፣ ሲኦል ያልቻለው ባለስልጣን ነው። ኢየሱስ ሊፈርድ፣ ሊያጠፋ የሚችል፣ ሊያድን የሚችል ባለሙሉ ስልጣን ነው ማለታችን ነው። እሺ፣ ይሄ ከሆነ ቁጥር 13 ከ22 ባለው ክፍል ላይ ምክር ቤቱ ማለት ቅድም ያየነው የአይሁድ ሃይማኖት ምክር ቤቱ በጴጥሮስና በዮሐንስ ድፍረት ተደነቁ። ያልተማሩ ምዕመናን እንደሆኑ ተገንዝበዋልና አሳ አጥማጆች ነበሩ፣ ከኢየሱስ ጋር መቆየታቸውንም አስተውለዋል ይላል። ይሄ ድፍረት ዝም ብሎ በተራ እውቀት፣ በሀብት፣ በዘር፣ በጎሳ፣ በአካባቢ በመታወቅ መመጣ አይደለም። ምክንያቱም የሞትና የሕይወት ጉዳይ ነው። የአይሁድ ሃይማኖት መሪዎች በፊታቸው ያስቀምጡት ግን ተራ ሰዎች ናቸው። ግን የሚናገሩት ከተሰራው ተአምራት ላይ ተነስተው ኢየሱስ ድንቅ አድራጊ እንደሆነ፣ ስሙ ማዳኝ እንደሆነ፣ ከእርሱ ሌላ የመዳን መንገድ እንደሌለ ነው ያስረዱት። በኢየሱስ ስም እንዳይናገሩ አስጠነቀቋቸው። እነዚህ የሃይማኖት መሪዎች ሆነ ምክር ቤቱ ተወካዮች
ጴጥሮስና ዮሐንስ እንዲህ ሲሉ መለሱ፣ እግዚአብሔርን ከመስማት ይልቅ እናንተን መስማት በእግዚአብሔር ፊት ትክክል ከሆነ እናንተ ፍረዱ። እኛ ግን ያየነውና የሰማነውን ከመናገር ወደኋላ አንልም ወይም ዝም ማለት አንችልም ነው። ቁጥር 19 እስከ 20 ምክር ቤቱ ለቀቃቸው። ህዝቡ ሁሉ እግዚአብሔርን ስላከበሩ ሊቀጧቸው መንገድ አላገኙ። ማለት ከዚህ ከተፈወሰው ሰው የተነሳ ህዝቡ በሙሉ ወደ ሐዋርያት ነው ያዘነበለውና ባለስልጣናችሁ ደግሞ ህዝቡ ካመፀ በእነሱ ላይ አደጋ እንደመጣ ስላወቁ ተውት። ሐዋርያት ለስሙ ውርደት ወይም መከራ ለመቀበል የተገባቸው ስለሆኑ ደስ እያላቸው ሄዱ ይላል። መገረፋቸውንም በደስታ እዩ። እዚህ ጋር ሌላው የመንፈስ ቅዱስ ስራ ወንጌል በድፍረት መመስከር ብቻ ሳይሆን በመከራ ውስጥ ደግሞ ለጌታ ስም መከራ በመቀበላቸው ደስ እያላቸው ሄዱ ይላል። ይሄ ሌላኛው መንፈስ ቅዱስ በእኛ ህይወት በሚሰራበት ጊዜ የሚያሳየው ምልክት ነው። በኋላ እንመለከተዋለን ወደፊት ስንሄድ። እስጢፋኖስ በድንጋይ እየተወገረ ፊቱ የመልአክ ፊት ይመስል ነበረ። ይቅር በላቸው ይል ነበረ። ኢየሱስን በአብ ቀኝ ቆሞ አየዋለሁ ይል ነበረ። ለመስዋዕትነት አቅም ያገኘው በመንፈስ ቅዱስ ኃይል ነው። ምክንያቱም ምንድነው በመንፈስ ቅዱስ ተሞልቶ ትኩር ብሎ ሲመለከት ነው የሚለው። እዚህ ጋር አንዳንድ ጊዜ መንፈስ ቅዱስ የሚሞላን ተአምር ለመስራት፣ ሌላ ጊዜ ደግሞ መከራችንንም ጌታን በሚያከብር መልኩ ይዘ በመከራ ውስጥ ጸንተና በርትተን እንድናልፍ አቅም በመስጠት ነው። እዚህ ጋር አሁን ሐዋርያት ለስሙ ውርደት ወይም መከራ ለመቀበል እየተገባቸው ስለሆኑ ደስ እያላቸው ይላል። እንግዲህ የተገረፈ ሰው ደስ እያለ መሄድ ከመንፈስ ቅዱስ ኃይል በስተቀር ምን ሊሆን ይችላል? ስለዚህ ብዙም ጊዜ መንፈስ ቅዱስን ሙላት ውስን በሆነ መንገድ እንዳንመለከት፣ እግዚአብሔር መንፈስ ቅዱስ በፈቀደ መልክ ነው በሰው ሕይወት የሚገለጠው ወይም ሙላቱን የሚገልጠውና አንዳንድ ጊዜ በመከራ ውስጥ በጽናት የቆሙ አባቶች ተገርፈው ለወንጌል ተሰደው ምግብ ተከልክለው ተገለው ከጎረቤት እሳት እንጨት ውሃ እንዳያገኙ ተደርገው ሰው ስሞት ቀብር ተከልክለው ህብረት ተከልክለው ሁሉ የመቆም አቅም የመንፈስ ቅዱስ ሙላት ኃይል የማስታጠቅ ምልክት እንደሆነ መታወቅ አለበት። ቁልፉ ሐሳብ ተልእኮ ግጭት ሲፈጥር ለሰው ስልጣን ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይጠይቃል። ማለት ተልእኮ ግጭት፣ መከራ፣ ተቃውሞ ያስነሳል፣ ምንም ጥያቄ የለውም። ያ ሲፈጠር ግን ለሰው ስልጣን ከመታዘዝ ይልቅ ለእግዚአብሔር መታዘዝን ይጠይቃል። ድፍረት የሚመጣው ከትዕቢት ሳይሆን በመንፈስ ኃይል ከመሞላትና መንፈስ ቅዱስን ከመታዘዝ ነው። ስለዚህ ወንጌልን እየመሰከሩ ሰዎች ሲታሰሩ፣ ሲደበደቡ ለባለስልጣናት ለተቃውሞ ለዛቻ ሳይንበረከኩ በጨለማው ጊዜ በብዙ ቁርጠኝነት የሚያልፉበት ጉልበት ከመንፈስ ቅዱስ ብቻ ነው የሚመጣው። ሰዎች ህይወታቸውን ንቀው ክብራቸውን ንቀው በማህበራዊ ህይወት ያላቸውን ቦታ ሁሉ ትተው መስዋዕት አድርገው ለመታሰር ለመሞት ተዘጋጅተው ለክርስቶስ የሚቆሙበት በአጠገባቸው ማንም የለም። አንዳንዶቹ ለመሞትም ዝግጁ ሆነው ያለፉበትን ቁርጠኝነት ስንመለከት በእንደዛ ሁኔታ እንዲያልፉ የእግዚአብሔር መንፈስ አቅምና ኃይል እንደሰጣቸው እንመለከታለን። ለተልእኮ የተጠሩ አማኞች ተቃውሞ ይገጥማቸዋል እና በየተቋማት ደህንነት ላይ ከመተማመን ይልቅ በመንፈስ ላይ መታመን አለብን። እዚህ ጋር እነዚህ ከአይሁድ ሃይማኖት መሪዎች ጋር መሞዳሞድ ይችሉ ነበረ። ለስለስ ያለ ቃል ተናግረው ጉቦ ሰጥተው እኛ እኮ ብዙ ከእናንተ ሃይማኖት አልወጣንም ማለት ይችሉ ነበር። በእንደዚህ አይነት የክርስቶስን ትንሣኤ አዳኝነቱን ማደብዘዝ አልፈለጉም። ይልቅስ በሕይወታቸው ፈርደው ለኢየሱስ ለመቆም ወስነዋል ማለት ነው። የተአምር ፈውስና መልእክት መስተጋብር እና የህዝብ አስተያየት በቀዳሚዎቹ ቤተክርስቲያን መስፋፋት ውስጥ ሚና እንዴት እንደሚጫወት ያጎላሉ። እዚህ ጋር የተአምር ፈውስና መልእክት ይሄ ሁሉ ጊዜ በሐዋርያት መጽሐፍ ላይ ተአምር አለ፣ መልእክት ደግሞ የቃል አዋጅ አለ። ኢየሱስ የእግዚአብሔር ልጅ ከሞት ተነስቷል፣ በእርሱ የኃጢአት ስርየት ይገኛል የሚለው መልእክት የቃል አዋጅ ነው። እንደገና ደግሞ በስሙ የሚደረገው ተአምር፣ እነዚህ ሁለቶቹ መስተጋብር ይፈጥራሉ፣ ይገናኛሉ፣ ኢንተግሬትድ ናቸው። ከዚያ የህዝብ አስተያየት ማለት በዚህ በምዕራፍ በሐዋርያት ሥራ መጽሐፍ ላይ ምዕራፍ 4 ላይ ቁጥር 21 ስናነብ ለምሳሌ እንደዚህ የሚል ቃል እናነባለን። አነበዋለሁ ነው። በዚህ ክፍል ላይ እንደገና ከዛቱባቸው በኋላም ለቀቋቸው፣ ምክንያቱም ህዝቡ ሁሉ ስለሆነው ነገር እግዚአብሔርን ያመሰግኑ ስለነበር ሊቀጧቸው አልቻሉም ይላል። እዚህ ጋር አንቀጣም ብለው ራርተው አይደሉም። የህዝቡ እይታ
እንግዲህ ሃይማኖታዊ አጀንዳ የላቸውም። ስልጣኔ ይወሰድብኛል የሚል የለባቸውም። ህዝቡ ስትሬት ፎርዋርድ ነው። በቀጥታ ነው የሚያየው። ያየውን ነው የምናገረው። ይህን ሽባ የሚተረትርማ ኢየሱስ የእግዚአብሔር ልጅ ነው፣ ሌላ ምን ሊፈጥሩ ነው የሚል ወደ ሐዋርያት ያዘነበለ ነው። ምክንያቱም ብዙ ጊዜ መሪዎች ናቸው አጀንዳ እየቀየሩ በኢየሱስም ጊዜ አስተባብረው ውሸት ምስክሮችን፣ ቀስቃሾችን ፈጥረው የሚያሳውሩ ህዝቡን ለማሳወር ሞክሩ እንጂ ህዝቡ ስትሬት ፎርዋርድ ነው። በቃ ታምራት አየ እንደዚህ አይነት ነገር እንመለከታለን። ስለዚህ ቁልፉ ሀሳብ ይሄ ነው። ተልእኮ ግጭት ሲፈጠር ለሰው ስልጣን ከመታዘዝ ይልቅ ለእግዚአብሔር መታዘዝ ይጠይቃል። ድፍረት የሚመጣው ከትዕቢት ሳይሆን በመንፈስ ኃይል ከመሞላትና ከመታዘዝ ነው። እሺ ይሄንን ካየን ዶክተር ይቆራረጣል። እሺ አሁንስ እንዴት ነው? ይቆራርጣል? አሁን ጥሩ አይሰማም? አሁን ጥሩ ነው። የእናንተንም ኔትወርክ ቼክ አድርጉ በደንብ አድርጋችሁ። እሺ የሐዋርያት ሥራ ምዕራፍ 4 ቁጥር 23 እስከ 31 የመማሪያ ማስታወሻዎችን እንደሚከተለው አቀርባለሁ። ቁጥር 23 ከ4 ላይ አማኞች የሆነውን ነገር ይናገራሉ። ምንድን ነው እነዚህ የሚናገሩት? ድምፃቸውን በአንድነት ወደ እግዚአብሔር ከፍ አድርገው አቤቱ ጌታ ሆይ አንተ ሰማይና ምድርን ፈጠርህ ይላሉ። እዚህ ጋር አንተ ሰማይና ምድርን ፈጠሪ የሚለው የእግዚአብሔርን ሉዓላዊነት የበላይነትን በመከራ ፊት ለፊት ቆመው የእግዚአብሔርን በላይነት ማወጃቸው ነው። ብዙውን ጊዜ መከራ ሲገጥመን መከራ ሲደርሰን የእግዚአብሔርን በላይነት እንዳናይና መከራ አምጪዎችን ስልጣን እና የእነሱን በላይነት ብቻ እንድናስተውል፣ እንድንፈራ፣ እንድንሸማቀቅ የማድረግ አቅም አለው መከራ። ግን የመንፈስ ቅዱስ ሙላት አንዱ አስተዋጽኦ የእግዚአብሔርን ስልጣንና በላይነት በብዙ ድፍረት ሲያውጁ እንመለከታለን። አሁንም ቁልፉ ሀሳብ እዚህ ክፍል ላይ የተልእኮው ማህበረሰብ ስጋቶችን የሚመልሰው የእግዚአብሔርን ሉዓላዊነት በማመስገንና በማወጅ ነው። ምክንያቱም ሐዋርያቶች ያደረጉት ይህንን ነው። በዚህ ስም ዳግም እንዳትናገሩ በተባሉ ጊዜ የተናገሩትና ወይም በጸሎታቸው ያንጸባረቁት በልባቸው ያለው እምነት ምንድን ነው? በመከራ ውስጥ የተልእኮ ማህበረሰብ ስል እዚህ ጋር ምንድን ነው? እዚህ ጋር የተልእኮ ማህበረሰብ ስል ሐዋርያት በሙሉ እነዚህ 3000 ሰዎች አምነዋል። ምዕራፍ 3 ላይ ምዕራፍ 1 ላይ እንደምናየው ወደ 120 ሰዎች ናቸው በጸሎት ተጉ። ስለዚህ የተልእኮ ማህበረሰብ ማለት አጥቢያ ቤተክርስቲያንም ሊሆን ይችላል። እንደናንተ ቤተ እምነት፣ ሲኖዶስ፣ ማህበር፣ ህብረት ልትሉ ትችላላችሁ። ግን ያንን የሚያስተባብር ሰው አጥቢያ ከሆነ አጥቢያ ሊሆን ይችላል። ግን የሚመልሰው እግዚአብሔርን ሉዓላዊነት የእግዚአብሔርን በላይነት እግዚአብሔር ከሁኔታ የበላይ ነው። እግዚአብሔር ከስርዓት ከሃይማኖት መሪዎች ከሚፈጥሩት አንጃና ግራንጃ እግዚአብሔር ሉዓላዊ የበላይ ነው። በማመስገን ታላቅነቱን በማመስገን በማወጅ አንተ ታላቅ ነህ፣ ከመከራ በላይ ነህ፣ ከሰዎች አዋጅ በላይ ነህ የሚል ነው። እንግዲህ ጸሎት ለቤተ ክርስቲያን ስትራቴጂያዊ ተልእኮ መሳሪያ ነው። የግል አምልኮ ብቻ ሳይሆን ለተልእኮ ኃይል መሙላት የጋራ ልመና። እዚህ ጋር ለአንድ ግለሰብ ብቻ አይደለም። ሰዎች በሙሉ እዛ ያሉ ሐዋርያት በመንፈስ ቅዱስ እንዲሞሉ ጸለዩ። ባለፈው የሆነ ጊዜ ለማንሳት እንደሞከር ነው ገራሚው ነገር እነዚህ ሰዎች በሐዋርያት ሥራ ምዕራፍ 2 በመንፈስ ቅዱስ ተሞልተዋል። ምዕራፍ 3 ላይ ታምራት አድርገዋል። ምዕራፍ 4 ላይ ሌላ ደግሞ ተግዳሮት ነው የገጠማቸው። አሁን ምዕራፍ 2 ላይ ተሞልተናል፣ ሽባው ተተርትረዋል የምናውቀው ነው አላሉም። እንደገና በትህትናና በባዶነት የእግዚአብሔር መንፈስ እንዲሞላቸው ይጸልያሉ። በተለይ በነዚህ 23 ከ4 ባሉ ቁጥሮች ላይ ማለት ነው። እዚህ ጋር በጣም መታወቅ ያለበት ቁጥር 26 ከ8 ላይ በጸሎታቸው እንዲህ ሲሉ አስበዋል። አሕዛብ ለምን በከንቱ አሰሩ? የምድር ነገስታት ለምን ተሰለፉ? በእግዚአብሔርና በተቀባው ላይ ይልና ቁጥር 26 ላይ መዝሙረ ዳዊት ምዕራፍ 2ን በመጥቀስ ነው የጸለዩት። በእነሱ ጊዜ አዲስ ኪዳን የለም። እነሱ እንደ መጽሐፍ ቅዱስ የሚያዩት ብሉይ ኪዳን ነው። ስለዚህ ጸሎታቸውን ወደ ብሉይ ኪዳን ነው የሚወስዱት። ንጉሴን ሾምሁ የሚለው መሲሁን እግዚአብሔር ሾሞ ወደዚህ ምድር እንደላከ የእግዚአብሔር አስተዳደር ሉዓላዊነት በዚህ ጉዳይ እንዳለ እነሱ ያልፈጠሩት ነገር እንደሆነ በመጥቀስ ነው የጸለዩት። የባለስልጣናትን ክፉ እቅዶችና የኢየሱስን ስቅለት ያውቃሉ። ነገር ግን እንዲህ ሲሉ ያረጋግጣሉ። በመንፈስ ቅዱስ አገልጋይ ኢየሱስ ኃይልህና ፈቃዴ አስቀድሞ የወሰነውን አደረገ። ማለት ኢየሱስ ሞቶ ተዋርዶ ብነሳም አንተ ቀደም ብለህ የፈቀድከው ነው የሆነው። ከአንተ እውቀት ውጭ የሚሆን ነገር የለም። ዛሬም ባለስልጣናት ሲነሱ የምታውቀው ነው እየሆነ ያለው ይልና ቁልፉ ሀሳብ እዚህ ጋር ምንድን ነው? ቤተክርስቲያን ተቃውሞውን እንደ ድንገተኛ ነገር ሳይሆን የእግዚአብሔር የመበጀት እቅድ አካል አድርጋ ትመለከታለች። ስለዚህ ተልእኮ በእግዚአብሔር አቅርቦት እና በመንፈስ እቅድ ላይ የተመሰረተ ነው።
ብዙም ጊዜ በስደት ግራ ይገባናል፣ በመከራ ግራ ይገባናል። ግን እግዚአብሔር ግራ አይገባውም፣ አይደነጋገርም። እርሱ የዘላለምን እቅድ እኛ በማንችለው በቀውጢ ሁኔታ ውስጥ ሁሉ እንኳን አልፎ ይፈጽማል። ስለዚህ ጲላጦስና ሌሎች የሃይማኖት መሪዎች ሁሉ በኢየሱስ ላይ ያደረጉትን ምንድነው የሚሉት? እነዚህ ሰዎች የባለስልጣናቱ ክፉ እቅዶችና የኢየሱስ ስቅላት ያውቃሉ። ይሄንን እነሱ በክፉ እቅድ አሰቅለውታል። ነገር ግን እንዲህ ሲሉ ያረጋግጣሉ። በመንፈስ ቅዱስ አገልጋይ ኢየሱስ ይላል ኃይልህና ፈቃድህ አስቀድሞ የወሰነውን አደረገ። ሰዎቹ ይስቀሉት ኢየሱስን እንጂ እዚህ ጋር እየተናገሩ ያሉት ምንድነው? በጣም የሚገርም የሆነ የስነ መለኮት አመለካከት ነው። ኃይልህና ፈቃድህ አስቀድሞ የወሰነውን አደረገ። ባለስልጣናቱ ክፉ አድርገው ኢየሱስን ሰቅለው ገደሉት። ግን እነሱ እንዴት ነው የሚያዩት? ሐዋርያት ኃይልህና ፈቃድህ አስቀድሞ የወሰነውን አደረገ ማለት እግዚአብሔርን በአግራሞት እንደው የሚያስጨንቅ ነገር እንደሌለ ያውቃሉ። እሱ ሁሉን ያውቃል። ቁልፉ ሐሳብ ቤተክርስቲያን ተቃውሞውን እንደ ድንገተኛ ነገር ሳይሆን የእግዚአብሔር የመበጀት እቅድ አካል አድርጋ ትመለከተዋለች። እግዚአብሔር የሚሰራው ነገር አለ። የሆነ የተበላሸ በሚመስል ነገር ላይ እግዚአብሔር የሆነ የሚያመጣው የሆነ የሚያሳልፈው ነገር እንዳለ መታወቅ አለበት። የእግዚአብሔር የመበጀት እቅድ አካል አድርጋ ትመለከተዋለች። ስለዚህ ነው ያንተ ኃይል የወሰነው ሆኗል ብለው የሚሉት። በዚህም ነው በወንጌል መከራ ውስጥ ጸንተው መቆም የቻሉት። ሰይጣን ብዙውን ጊዜ ከእግዚአብሔር ሰዎችን ክርስቲያኖችን በመከራ ጊዜ የሚለይበት አንዱ አጋጣሚ የሆነ እግዚአብሔር እንደማይገደው እንደማያውቅ እኛ ብቻችን በዚህ ጉዳይ እንደተጋለጥን ምናምን አድርጎ ያሳስበናል፣ ይሰብከናል። ስለዚህ ተልእኮ በእግዚአብሔር አቅርቦትና በመንፈስ እቅድ ላይ የተመሰረተ ነው። ይሄ በእግዚአብሔር አቅርቦትና በመንፈስ እቅድ ላይ የተመሰረተ ነው ማለት በጣም ገራሚ ሀሳብ ነው። ምክንያቱም ይሄ ሁሉ ጊዜ የተልእኮ ባህሪ ነው። እግዚአብሔር ፕሮቫይድ ያደርጋል ሁኔታዎችን፣ እንደገና ደግሞ ያንን የምናልፍበትን መንፈስ ቅዱስ አቅም ያስታጥቀናል። ሉቃስ የብሉይ ኪዳን መዝሙራት ተልእኮው ለማዋቀር እንዴት እንደሚጠቀምበት ያጎላል። ቤተክርስቲያን በመሰረቱ የእግዚአብሔርን ታሪክ ቀጣይ ትፈጽማለች እንጂ ከራሷ ምንም የምትሰራው ነገር የለም። ስለዚህ ሐዋርያት ይህንን ተገናዝበዋል። ባለስልጣናቱ ኢየሱስን ገለዋል፣ ግን ያንተ ፈቃድ ነው የተፈጸመው። ዛሬም በእኛ ላይ ዛቻ አለ፣ አንተ ማታውቀው ነገር የለም ነው። ትረዳናለህ፣ እናምናለን ነው። ከአንተ ስልጣን የወጣ ነገር የለም ነው። ቁጥር 9 እስከ 30 ላይ እንዲህ ሲሉ ጸልዩ። አሁን ጌታ ሆይ ማስፈራሪያቸውን ተመልከት እና አገልጋዮች ቃልህን በታላቅ ድፍረት እንዲናገሩ አድርግ። ባይዘይ ማስፈራሪያቸውን ተመልከት ይላል። መከራ ውስጥ ገብተናል ነው። ግን ጸሎታቸው መከራ አንሳ አጥፋ አይደለም። ያው አንተ በምታውቀው መንገድ ተቆጣጠረው፣ ግን አገልጋዮች ቃልህን በታላቅ ድፍረት እንዲናገሩ አድርግ የሚል ነው። ይሄ የሚገርም ነው በጣም። ይሄ የሚገርም ነው በጣም። ስለዚህ ቁጥር 29 እስከ 30 የጸለዩት አገልጋዮች ቃልህን በታላቅ ድፍረት እንዲናገሩ አድርግ፣ በቅዱሱ አገልጋይ በኢየሱስ ስም ለመፈወስ እጅን ዘርጋ እና ምልክቶችና ድንቆችን አድርግ። እንግዲህ ምልክት በማድረጋቸው ህዝቡ በመገረሙ ጆሮ በመስጠቱ ነው የአሁኑ ስደት የተከናወነው። ግን ለሌላ ደግሞ ምልክት፣ ለሌላ ኃይል፣ ለሌላ ፈውስ ደግሞ ይጸልያሉ። ባይዘዋይ ይሄ በጣም ወሳኝ የሆነ ጸሎት ነው። በኋላ ይመለስበታለሁ። ቁልፍ ምክንያቱም ምንድን ነው የሚለው? በቅዱሱ አገልጋይ በኢየሱስ ስም። ይሄ የመዳን ስም ነው። ይሄ የእግዚአብሔር ልጅ ኢየሱስ ስልጣኑ ነው። ስለዚህ ስሙ እንዲገለጥ የፈውስ እጅህን ዘርጋ፣ ምልክትና ድንቅ አድርግ። አሁን እንዳረሰው በኋላ እዚህ ጋር ላንሳና ልጅ በቤተ ክርስቲያናችሁ ለተአምራትና ለድንቅ ምን ያህል ትጸልያላችሁ? ወይስ በቴሌቪዥን ዓለም አቀፍ ቤተክርስቲያን ብለው ራሳቸውን ለሰየሙ ሰዎች የዚህንን ክፍል አስረክባችሁ እናንተ እንደ ቀበሌ ስርዓት ማስታወቂያና ሌላም ነገር ለመናገር ለዕቁብ፣ ለማህበራዊ ህይወት፣ ለቀብር ብቻ ነው የተቀመጣችሁት? ወይስ እግዚአብሔር ወይ በዚህ አካባቢ ልጅህን ከፍ አድርግ፣ ተአምር ስራ ብላችሁ ይሄ እጅህን ዘርጋ፣ ምልክትና ድንቅ አድርግ፣ ለመፈወስ እጅህን ዘርጋ፣ ፈውስ ይከናወን በእኛ ቤተክርስቲያን፣ ሰዎች ፈውስ ፍለጋ መጥተው ወንጌል ይስሙ፣ ድንቅና ምልክት ይደረግ የሚል ጸሎት መቼ ነው በእናንተ ቸርች ተደርጎ የሚታወቀው? እስቲ አስቡበት። አልፈዋለሁ፣ በአእምሯቸው ያዙ። ቁልፉ ሐሳብ የተልእኮ ጥያቄ በስብከት ላይ ድፍረትና ምልክቶች፣ ድንቆች እንዲቀጥሉ ነው። የተልእኮ ጥያቄ እዚህ ጋር ጸሎቱ በስብከት ላይ ድፍረት አንድ፣ ሁለተኛ ምልክቶችና ድንቆች እንዲቀጥሉ ነው። መንፈስ፣ ቃል
ተግባር ያመጣል። ምክንያቱም የእግዚአብሔር መንፈስ የቃሉን ግልጠት ያመጣል፣ ተግባሩን ፈውሱን ያመጣል። ትንግርት የሚያስደምም የህዝብን አእምሮ ልብ የሚያገኝ ነገር ያመጣል። ለዚህ ምን ያህል ተዘጋጅተናል ነው። ተግባራዊ ይዘቱ መንፈስ ማህበረሰቡ ቃሉን እንዲናገርና ቃሉን እንዲተገብር በምልክቶች እንዲጸና ያስችላል ማለት ነው። ቁጥር 31 ላይ ከጸለዩ በኋላ የተሰበሰቡበት ቦታ ተናወጠ፣ ሁሉም በመንፈስ ቅዱስ ተሞልተው የእግዚአብሔርን ቃል በድፍረት ተናገሩ። ዛቻን ማስወገድ ሳይሆን በዛቻ መካከል ድፍረትና ኃይልን መጸለይ ነው። እንግዲህ አሁን የምናየው በጣም የሚገርም ነው። ይሄ በጣም ወሳኝ የሆነ ጸሎት ነው። ስለዚህ ዛቻን ማስወገድ አይደለም ጸሎታቸው፣ ዛቻን ማስወገድ አይደለም። እዚህ ጋር የሲተታለ ዛቻን ማስወገድ ሳይሆን በዛቻ መካከል ድፍረትን ኃይልን ለማግኘት መጸለይ ነው። ይሄ በጣም አስገራሚ ነው። ዋና ሐሳቡ የመንፈስ ኃይል መሙላት የሚታይ እና የጋራ ነው። እዚህ ጋር ደግሞ የመንፈስ ቅዱስ ሙላት ብዙ ጊዜ ስሜታዊ እናደርገዋለን። መንፈስ ቅዱስ ሙላት አንዳንዶቻችሁ ለመነጋገር ለሞከራችሁት በአመንኩ ጊዜ ተቀብያለሁ ትላላችሁ። መጽሐፉ ያንን ይላል ወይ የሚለውን ጥሩ ነገር ነው። ምክንያቱም ዞሮ ዞሮ አሸናፊው የእግዚአብሔር ቃል እንጂ የእኛ ስሜትና ልምምድ አይደለም። እዚህ ጋር የመንፈስ ኃይል መሙላት የሚታይና የጋራ ነው። በሙሉ ተሞሉ ይላል። የአንድ ግለሰብ ጉዳይም አይደለም። እዛ ጋር ሲጸልዩ የነበሩ በሙሉ ተሞሉ። የተልእኮ ግኝት የሚመጡት ቤተክርስቲያን ኃይል ስትሰጥና ስታስተባበር ነው። እዚህ ጋር የተልእኮ ግኝት ማለት የሚመጡት የተልእኮ ግኝት ውጤታማ ተልእኮ የሚከናወነው ማለት ነው። ውጤታማ ተልእኮ የሚከናወነው ቤተክርስቲያን ኃይል ስትሰጥና ስትተባበር ነው። ያለ መንፈስ ቅዱስ ምንም ሰርተን አናመጣም። የኛም ማስታወቂያ በየሳምንት ማወጅ እንችላለን፣ ምንም አናመጣም። ለዚሁም ደግሞ በሐዋርያት ሥራ ውስጥ ያለው የመንፈስ ሙላት ክስተት ለአንድ ጊዜ ግለሰባዊ ክስተት ሳይሆን ለተልእኮ ለግንኙነትና ለጋራ ኃይል መሞላት ወይም መሙላት እንደሆነ ይወያያሉ። እዚህ ጋር መታወቅ አለበት። እዚህ ጋር ጊዜ ወስደው ሲጸልዩ እንመለከታለን። መሞላታቸውን በምልክት ተንበርኮ የነበሩበት መሬት ሲናወጥ ነው ምልክቱ የምታየው። በሁሉም ላይ ድፍረት ሲኖር ነው የሚጸልዩት። በጣም ስፔሲፊክ ነው። ለፈውስ እጅህን ዘርጋ፣ ድንቅና ተአምር አድርግ በዚህ ወንጌል፣ እኛ ብቻችንን መግፋት አንችልም ነው። ወንጌል ሜዳ ላይ ያላችሁም ቢሆን የጸሎት በጣም ያስፈልጋቸዋል። ለራሱ የሚከናወን ይመስላል ማለት አሁን እግዚአብሔር ነው የሚያደርገው፣ ግን የኛ ደግሞ ድርሻ አለ። ምክንያቱም ኃይል ትቀበላላችሁ አለ፣ ጠብቁ አለ። የጠበቁበት መንገድ የጸለዩበት መንገድ እኛም መከተል ያለብን መንገድ ይመስለኛል። ኦኬ እዚህ ጋር ቁጥር 32 እስከ 37 ውጤቱ አማኞች በአንድ ልብና መንፈስ ናቸው። ይሄ በተለይ ምዕራፍ 4 መጨረሻውና ምዕራፍ 2 መጨረሻው የተልእኮ ማህበረሰብ የውስጥ ህይወቱ ምን እንደመስል የሚያሳይ ክፍል ነው። እዚህ ጋር እንዴት ነው የምናየው? አማኞቹ በአንድ ልብና መንፈስ ናቸው። ይሄ ነው እንግዲህ ውጤቱ። አንዱ የመንፈስ ቅዱስ ስራ በቤተክርስቲያን የሚታየው ቅዱሳን በአንድ ልብና መንፈስ ሲሆኑ ነው። በእናንተ ቤተክርስቲያን ቅዱሳን በአንድ ልብና መንፈስ አሉ ወይ? ካልሆኑ መንፈስ ቅዱስ እየሰራ አይደለም ማለት ነው። ምንም ጥያቄ የለውም። ማንም የማንንም ነገር የግል ንብረት ነው አይልም። ነገር ግን ሁሉም ነገር ይካፈላል። ሐዋርያት ስለ ጌታ ትንሣኤ በታላቅ ኃይል ይመሰክራሉ። ጸጋ በሁሉም ላይ ነው። በመካከላቸው ማንም ችግረኛ ሰው የለም። መሬት ወይም ቤት የነበራቸው ሁሉ ሸጠው ገንዘቡን በሐዋርያት እግር ላይ አኖሩ። ዮሴፍ ወይም በርናባስ መሬት ነበረው፣ ሸጠው ገንዘቡን አስቀመጠ ይላል። እዚህ ጋር ዋና ሐሳቡ ከዚህ ከላይ ቁጥር 37 ከምናነበው ምንድነው? የተልእኮ ማህበረሰብ ማለት ቤተክርስቲያን ማለታችን ነው። ወይንም ደግሞ ከቤተክርስቲያን ውጪ የሆነም በቅዱሳን ህብረት ተልእኮ ወንጌልን ተልእኮን ትኩረት ያደረገ ባህሪ ያለው ማለት የሚታይ በአንድነት በልግስና በመስዋዕታዊ መጋራት ይገለጻል። የዚህ የተልእኮ ማህበረሰብ በቀላሉ በእናንተ ቤተክርስቲያን ውስጥ መንፈሳዊ አንድነት አለ፣ በልግስናና በመስዋዕትነት መጋራት አለ። ይሄ ለወንጌል አገልግሎት እጅግ መሰረት ነው የሚሆነው። ንፉግነት፣ ዘረኝነት፣ መበጣበጥ ባለበት የእግዚአብሔር መንፈስ ይሰራል ብሎ ብዙም ጊዜ አንድ ወንጌላዊ ወደ ውጪ ስለላኩ እነሱ ተባልተው ተከፋፍለው ተቆራርጠው እያሉ የውስጥ ህይወታቸው ፈጽሞ እነሱ እንልካለን ከሚሉት ወንጌል ከሚጠይቀው ህይወት በተቃራኒ ቆሞ ምንም ሊሰሩ አይችሉም። ይመናል። ይህ ለመላክ መሰረት ይሆናል፣ መሰረት ይጥላል። ላኪው ማህበረሰብ የወንጌል ማህበረሰብ ውስጣዊ ህይወቱ በአንድነት በልግስና በመስዋዕታዊ መጋራት ለድሃው ለችግርተኛው በመራራት መታነጽ አለበት። ያ ካልሆነ
የሆነ 10 ብር በሳምንት ወይ በወር አንዴ ስለተሰጠ ወንጌል ይሰራል ብሎ እዚህ ጋር በዘረኝነት በጎሰኝነት እየተናቆረ የሚኖር ከሆነ በጣም ከባድ ነው ማለት ነው። እርስ በርሱ እየተናከሰ እየተባላ እየተራረደ ለዓለም ለዙሪያው ማህበረሰብ ሁሉ ጨለማ እያስተጋባ አንድ ወንጌላዊ ስለላከ ወንጌል ማህበረተኛ ነው ብሎ መናገርም ከባድ ነው። የቤተ ክርስቲያናቸው አንድነትና ልግስና በመስዋዕትነት መጋራት ለተልእኮአዊ ህይወት ያለው ፋይዳ ምን ይመስላል? ይህ የማህበረሰብ ህይወት የመንፈስ ተልእኮ ተለዋዋጭነት አካል ነው። የሚልከው ቤተክርስቲያን በመጀመሪያ በመንፈስ የተመሰረተች የተሰበሰበች ቤተክርስቲያን መሆን አለባት። በዚህ ረገድ መንዚስ እና ኪነር የተባሉት መጽሐፍ ቅዱስ ምሁራን የሚሉት ምንድነው? በቀደሙት ክርስቲያኖች የንብረት ባለቤትነት በወንጌል ብርሃን እንዴት እንደገና እንደተረገሙ አስተያየት ይሰጣሉ። ልምምዱ ለሁሉም አውድ የታዘዘ ሳይሆን ምሳሌያዊና ተልእኮ ተኮር ነበር። ማለት ለወንጌል ተልእኮ የተሰጠ ህይወት ነው። ምክንያቱም በዚያን ጊዜ ወደ 3000 ሰዎች አምነዋል፣ ከአይሁድ ተመልሰዋል፣ መሄጃ የላቸው። ለዚያ ወሳኝ የሆነ ችግር ወሳኝ የሆነ ምላሽ እንደሰጡ እንመለከታለን። ያ ማለት ሁሉ ጊዜ አንዱ ቁጭ ብሎ ሌላው እየሰራ ያበላል ማለት አይደለም። ግን ወንጌል እንደዛ አይነት ምላሽ ከጠየቀ፣ በመስዋዕትነት መስጠትን ከጠየቀ፣ ያለው ሰው በገፍ ሰጥቶ ወንጌላውያንን ድሆችን የመርዳት በዛ በአንድ ቤተክርስቲያን በአንድ ማህበረሰብ እጅግ ምላሽ የሚጠይቅ አይነት ክስተት ካለ ሰዎች እንደዛ አይነት በመስዋዕትነት በአንድነት በልግስና በመስዋዕትነት በማካፈል የወንጌል በዚያን ወቅት በዚያ ሁኔታ የሚጠይቀውን ነገር ምላሽ ሰጥተው ያሳርፋሉ ማለት ነው። የውይይት ሀሳብ ቤተክርስቲያናችን ለተልእኮ መሰረት ሆኖ አንድነትን እና ልግስናን እንዴት ልታሳይ ትችላለች ነው። አሁን እሺ እስካሁን አልተደረገም ይሆናል፣ ወደፊት ምን ሊሆን ይችላል? ለተልእኮ የሚመች አንድነት ልግስና እንዴት ያንተ ቤተክርስቲያን አንቺ ቤተክርስቲያን ሊያሳዩ ይችላሉ? ይሄንን ለጊዜው እዚህ ልተውና ልሻገር። የሐዋርያት ሥራ ምዕራፍ 4 ማስታወሻ። አቤት አንድ የመጨረሻዋ ቃል ትደገም። እሺ እደግመዋለሁ። የውይይቱ ሀሳብ ቤተክርስቲያን ለተልእኮ መሰረት ሆና አንድነትና ልግስናን እንዴት ልታሳይ ትችላለች ነው። ማለት እስካሁን አልተደረገም ይሆናል፣ ግን እናንተ መጋቢዎች ብትሆኑ፣ ወንጌላውያን ብትሆኑ፣ ሚስዮኖች ብትሆኑ ወይንም ደግሞ በተለያየ ስራ የተሳተፋችሁ ለወንጌል ግድ የሚል ልብ ያላችሁ ከሆነ ይሄንን አንድነት ይሄንን ልግስናን መሰረት ያደረገ የወንጌል ማህበረሰብ ህይወትን እንዴት በቤተክርስቲያናችሁ ማሳይ ትችላላችሁ? እዚህ ጋር ልምምዱ ለሁሉም አውድ የታዘዘ አይደለም። ማለት ምላሽ የሚጠይቅ ይህንን የመስዋዕትነትን መስጠት ልግስናን አንድነትን የሚጠይቅ አውድ ስለተገናዘቡ ነው ሐዋርያት ይህንን ያደረጉት። ቅድም እንዳልኳቸው ሐዋርያት ሥራ ምዕራፍ 3 ላይ ወደ 3000 ሰው አምነዋል። ብዙ ሰው በዓለ ሃምሳ ሊያከብር በመጣበት ነው ያመነው። የራሱ መሰረት የለውም። ስለዚህ በመስዋዕትነት የሚሰጥ በልግስና የሚሰጥ እውነተኛ አንድነትን የሚያሳይ ከተለያየ ሁኔታ የተላቀቀውን ሰው መንፈስ ቅዱስ በሚያሳርፍ መልኩ በተወሰኑ ሰዎች እያገለገለ ነው ያለው። ቤተክርስቲያናችሁ ከዚህ አንጻር የወንጌል ማህበረሰብ የመሆንን አንድነት፣ ልግስና፣ መስዋዕትነት እንዴት እያሳየች ናት? በእናንተ ቤተክርስቲያን ሰዎች ልግስናን ያያሉ፣ መስዋዕትነትን ያያሉ፣ አንድነትን ያያሉ። ማግለል፣ አድሎ የለም፣ ቸልተኝነት የለም። አንዱ ሲወድቅ ማንሳት አለ። ይሄ ለወንጌል ልክ በምሽት ላይ ነፍሳት ወደ አምፖል ወደሚበራ አምፖል እንደሚመጡ በዙሪያ ያሉ ሰዎች በእንዲህ አይነት ክርስቶሳዊ አንድነት መዓዛ የተስተካከለውን ህብረት ለማሽተት ይመጣሉ። ገበያ ውስጥ ሰምተው፣ ለቅሶ ላይ ሰምተው፣ ሰርግ ላይ ሰምተው እዚህ ጋር የሚገርም አንድነት አለ ብሎ ይመጣሉ። ይሄ በሌለበት አንድ ሰው ስለተላከ 10 ብር በወር ስለተከፈለ የወንጌል ስራ ተሰርቷል ብሎ ማለት ይከብዳል። እሺ እዚህ ጋር ላቆምና ምን ይመስላል አንድነቱ በእናንተ ቤተክርስቲያን? ጥያቄ አስተያየት ማቅረብ ትችላላችሁ። አውቶማቲክ መሰጅ አይደለም። እኔው የምፈልገው እጅ አንስቶ በአፉ የሚያወራ ሰው ነው የምፈልገው። እሺ ተስፋዬ ሳሞራ፣ ከዚያ ግርማ ገብሬ፣ ሁለታችሁም በተራችሁ አንዳንድ ደቂቃ ወስዳችሁ ተናገሩ። ከዛ ማቴዎስ ይናገራል። እሺ ተስፋዬ ሱሞሮ ቀጥል። ተስፋዬ እየሰማኝ ስላይደለ፣ ግርማ እየሰማኝ ነው? እየሰማው ነው እኔ።
በል ቀጥልሽ ቀጥል ግርማ ቀጥላ። አንድነት ልግስናና ይሰማል ድምጼ? አሁን ይሰማል። ለወንጌል ተልእኮ መስዋዕትነት አንድነትና ልግስና በጣም ቁልፍ ነገሮች ናቸው። ግን በአንጻሩ በዚህ ዘመን ላይ ብዙ ጊዜ ቤተክርስቲያናት የሚሽን አገልግሎት ወይንም ተልእኮን ወንጌል ላልደረሰበት አካባቢ በምታደርገው ነገር ላይ አንድነት ብዙ ጊዜ የሚታይ ነገር አይደለም፣ ግን ዋና እንቁ የሆነ ነገር ነው። አሁን በዚህ ጊዜ ግን ባለንበት ነባራዊ ሁኔታ አንድነት በጣም ማለት ተንሸራሽሯል። ሌላው ደግሞ ልግስና ብዙም ችግር ያለው አይመስለኝም። እኔ ካለሁበት ነባራዊ ሁኔታ ልግስና ብዙም ችግር የለውም፣ ግን መስዋዕትነትና አንድነት በጣም እየታጣ ያለ የቤተክርስቲያን እንቁ የሆነ ነገር እንደሆነ እየተመለከትን ያለ ነው። ሞር ደግሞ በዚህ አቅጣጫ ጸሎትም ትምህርትም እያንዳንዳችን ባለንበት አቅጣጫና አካባቢ ያስፈልጋል ብዬ አምናለሁ። ቢኮዝ አንድነት ከሌለ መስዋዕትነትም ከሌለ ልግስና ስላለን የምናደርገው ሊሆን ይችላልና ስለዚህ በዚህ ላይ ትኩረት ማድረግ እንዳለብን ነው። አመሰግናለሁ። በጣም ጥሩ። እሺ ኦኬ፣ ማን ነው ሌላው እየሰማኝ ያለ ሊያካፍል የምፈልግ? እሺ አኮደ፣ ከዚያ ማቴዎስ። ስለ ትምህርቱ እግዚአብሔርን እያመሰገንኩ አንድነት ምን ይመስላል በቤተ ክርስቲያናችሁ ለምለው ጉዳይ አንድነታችንን ስንመለከት የተቸገረውን መርዳት፣ ለወንጌል ድጎማ ማድረግ፣ ህይወትን መስዋዕት ማድረግ ይታያል። ነገር ግን እኛ ጋር በጣም ከባድ የሆነው ነገር ከቅርብ ጊዜ ጀምሮ መከፋፈል፣ በጎሳ በዘረኝነት አለመስማማት፣ አለመደማመጥ፣ መናናቅ፣ ይሄ ነገር እንዲህ ሲታይ መንፈስ ቅዱስ እንደ እግዚአብሔር ፍቃድ በህይወታችን እየሰራ አይደለም። መከፋፈል በግልጥ በዘረኝነት እና በተለያየ ነገር ይታያል። የድጎማና ህይወትን መስዋዕት አድርገን የምንሰጣቸውን ነገሮች ይሄ መከፋፈል ደግሞ አንድነት ማጣት እየቀነሰ እያጨለመ እየመጣ ነው ያለው። ከክርስቲያን ይልቅ አይዛቦች ይሻላሉ የሚል ደረጃ ላይ እኛ ጋር እየደረሰ ያለ። እኛ እንግዲህ ታጥቀን ይሄኛውን ነገር ታድሶ እንድናመጣ የመንፈስ ቅዱስ አሰራር በሐዋርያ ስራ ላይ እያየን እንዳለ በእኛ ላይም ደግሞ እንዲቀጣጠል ወሳኝና ጠቃሚ ነገር ነው። በአንድነት ላይ እየተማርናለ ነው። አመሰግናለሁ። ማቴዎስ ቀጥል። እሺ ጥሩ ነው ዶክተር፣ አመሰግናለሁ። አሁን እየተማርን ባለነው በእንደ ትምህርቱ አኳያ ስንመለከት ብዙ ድካሞች ያው በእኛ ማህበር ውስጥም ድካም አለ። ግን መጀመሪያ በተነገረው በተማርነው ላይ ሰዎች ፈውስን ፈልገው መጥተው ወንጌልን ይሰማል ወይ? በእያንዳንዱ ማህበር አጥቢያ ላይ እንዲህ ያለ ነገር አለ ወይ ለሚለው ጥያቄ እኔ ጽፌ ይዣለሁ። በፊት አልነበረም ነበር፣ እኛ ማህበርም እኛ ቸርች አልነበረም። ግን ከ4 ዓመት ወዲህ ሰዎች እንዲመጡ አምልኮ ፕሮግራም በኦሮብ ላይ እንዲሆን አድርገን ከመሪዎቹ ጋር ዲል አድርገን ተነጋግረን በኦሮብ ቀን 1 ቀን በሳምንት አምልኮ ቀን ብሎ እንሰጣለን። ከዛ ለፈውስ ብሎ መጥቶ ሰው ወንጌልን በደም ሰምቶ ይሄዳሉ እኛ ጋር። ይሄ ሎጂክ ነው ያለው ነው። አሁን ቄስ ተስፋዬም ያውቃሉ። እንዳለ ነገሮችን እየሰረን አለን። ግን በሁለተኛ ዙር ላይ በቤተክርስቲያን ውስጥ ልግስናና ሌላውን የመርዳት ባህሪ አለ ወይ በሚባለው ዙሪያ ላይ ልግስና በጣም ይጎለዋል። አንዱ እየተራበ አንዱ ደግሞ ለራሱ ያከማቸዋል። አብሶም በሆሳናና ዙሪያ አካባቢ ላይ ያለው ችግሮች መቼም ያው እናንተም ሊሰሙት ትችላላችሁ። በጣም አደገኛ የሆነ ነገር ነው። ያ በውጭ ያለው ነገሮች ወደ ቤተክርስቲያን ገብቶ ቤተክርስቲያንን እያሸራሸረ ስላለ እንደ መጽሐፍ ቅዱስ አንጻር ሰዎቹ ወደ ልግስና ህይወት አንድ ልብ ላይ እንደ ሐዋርያቶቹ አንድ ልብ ህይወት ውስጥ እንዲመጡ አንድ በጸሎት፣ ሁለተኛ ደግሞ በማስተማር ውስጥ ደቀ መዝሙር ለማፍራት በማስተማር ሂደት ውስጥ ነው ያለነው። ትምህርቱ በጣም ወሳኝ ነው። ድካሞች አሉ። በጣም አመሰግናለሁ ዶክተር። በቃ በጣም ጥሩ። እነዚህን ከሰማን ይበቃናል። ወደ ምዕራፍ 5 ልውሰዳችሁ። ግን ወሳኙ ነገር ለመንፈስ ቅዱስ ሙላት መጸለይ፣ ቤተክርስቲያንን ማስተማር የተወሰኑ የአገልጋይ የፓስተር ምናምን እንደዚህ የሙሉ ጊዜ አገልጋዮች ስራ አይደለም። በመንፈስ መሞላት ያጠቃላይ ምእመናን
ወንም ለአጠቃላይ ምናን የተሰጠ መለኮታዊ ትእዛዝ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ አትስክሩ የሚለው የጳውሎስ ትእዛዝ ለሁሉም ይመናን ነው። መሞላት የሚለው ደግሞ ስሜት አይደለም። ሰዎች ሲጸልዩ በተለይ ይሄ ከኢየሩሳሌም አትውጡ የሚለው 10 ቀን የጸለዩበት አሁን በመከራው ሲጸልዩ ስናይ ለመንፈስ ቅዱስ ሙላት ቦታ ተሰጥቶ ቅድም ለፈውስ ማቴዎስ እንደሚናገረው ጊዜ ተሰጥቶ ሰዎች እንዲጸልዩላቸው ይደረጋል እንደሚባለው ለመንፈስ ቅዱስ ሙላት ሰዎች ማስተማር አለባቸው፣ መጸለይ አለባቸው፣ መጠበቅ አለባቸው። አለዚያ ሰው መቀደስም አይችልም፣ ማገልገልም አይችልም፣ ወደፊት መግፋትም አይችልም። አሁን የምንለው የመስዋዕትነት ህይወት፣ አንድነት ህይወት፣ ልግስና ህይወት እውነተኛ የክርስቶስ አካል ሆኖ መያያዝ የሚመጣው የእግዚአብሔር መንፈስ በሚመናን ህይወት ሲሰራ ነው። ያ ማይሰራ ከሆነ የመንፈስ ቅዱስ ሙላት ከሌለ ዘረኝነቱ፣ ጎሰኝነቱ እያየለ እያገጠጠ መሄዱ ማይቀር ነው። ያ ደግሞ ቤተክርስቲያን ውስጥ የሆነ የእድር አይነት ነገር ዝም ብሎ ለቀብርና ለሰርግ ለማህበራዊ ኑሮ የተሰበሰበ ውስጡ ያልተለወጠ አውሬ የሆነ አንዱ አንዱን እየነካከሰ የሚጨርስ አይነት ማህበረሰብ መፈጠሩ አይቀረ ነው የሚሆነው። ምክንያቱም ሰዎች እንደተባለው መስጠት የሚለው እንደውም ሙስሊሞች ከኛ ሊበልጡ ይችላሉ በመስጠት ገንዘብ ያላቸው ሰዎች፣ እኛ ጋር ገንዘቡም አይበዛም በመጀመሪያው ነው። ስለዚህ መጀመሪያ ላይ ወንጌል በዚህ በደቡብ ኢትዮጵያ የተስፋፋበትን ስናይከው በፍቅር ህይወት ነው፣ በመስዋዕትነት ህይወት ነው፣ በመተቃቀፍ ነው፣ ደሃውን በማንሳት ነው፣ ጎሰኝነቱን ዘረኝነቱን መንግሎ በማውጣት በነዚህ በመንግስት ሃይማኖቶች በማህበራዊ ህይወት በልማዳዊ ህይወት ሰዎች የሚያመጡትን ተጽዕኖ ወንጌል ሰብሮ እውነተኛ ክርስቶሳዊ አንድነት ስላሳየ ነው ሰዎች ወደዚህ ብርሃን መተው እጅ የሰጡት። አሁን ግን ቀጥታ ተገላብጦሽ ነው እየሆነ ያለው። በተለይ የምርጫ ጊዜ ላይ አድማ፣ ዘረኝነቱ፣ ጎሰኝነቱ፣ አንዱ አንዱን ገልብጦ መቀመጡ ይሄ ባለበት መንፈስ ቅዱስ አለ ብሎ መናገር ፈጽሞ ማይቻል ነገር ስለሆነ ይሄ መታወቅ አለበት። ስሞን እጅ ያነሳ ነው ያለ። እስቲ አንድ 30 ሰከንድ ልስጥና ተናገር እስቲ። እሺ ዶክተር ይሰማል? ይሰማል አይደል? አዎ ቶሎ ቀጥል። እሺ አሁን እኔ አንድ ሀሳብ ልጠይቅ ፈልጌ ነው። ያም እና ዮሐንስ እና ጴጥሮስ እንግዲህ ያደረጉት ተአምራቶች እና ድንቃ ድንቆች እንግዲህ ለወንጌል ተልእኮ መንስኤ እንደሆነ እንግዲህ አይተናል። ዛሬ በእኛ ዘመን እንግዲህ ይሄ አይነት ተአምራቶች እና ድንቅ ነቢያት የሚያደርጉት ይሄ ተአምራቶች፣ ይሄ ፈውስ አገልግሎት ዛሬ ወደ ወንጌል ተልእኮ እየመራ ነው ወይ? አሁን ስናየው ይሄ አይነት እነሱ ያን ያደረጉት ተአምራት ፈውስ ወደ ወንጌል ተልእኮ ነው እንግዲህ ሰዎችን እየመራ ያለው። ዛሬ ደግሞ በእኛ ዘመን እየተደረገ ያለ ነገር በተለያየ ኮንፈረንሶች እና ነቢያት የሚያደርጉት ፈውስ እና አንዳንድ ተአምራቶች ይሄ ዘይት የሚሸጡት ውሃ የሚሸጡት ነገር ይሄ አኳያ ስናየው በዚህ ዘመን በጣም አሁን ከምንማረው ትምህርት የተነሳ በጣም እንድንገመግም እና እንደገና አድርገን ይሄንን እየጸለይን ወደ ተልእኮአችን እንድንመራ የሚያደርግ ነገር ነው የሚሆነው። አሁን የምንማረው ትምህርትና አሁን በዚህ ዘመን እየተገዳ ያለው ነቢያት እያደረጉ ያሉት ነገር የተደረገ ነገር ለወንጌል ተልእኮ እየሆነ አይደለም ያለው አሁን ስናየው ማለት ነው በዚህ ዘመን ማለት ነው። ስለዚህ አሁን እኛ ይሄንን ትምህርት አሁን ከተረዳን እየጸለይን ይሄንን ለተልእኮ ይሄንን ፈውስ ተአምራቶችን ፈውስ ለተልእኮ እንዲሆን ሁላችን በዚህ ሐሳብ እየጸለይን በዚህ ሐሳብ አሁን ላቋርጥህና ያው ኦሬዲ የተናገርከውን ሰምቻለሁ። ምንድነው ነባር ቸርቾች ድካም ነው ውጤቱ፣ የነባር ቸርቾች ድካም ነው። ሪቫይቫል ነበረ በኢትዮጵያ ውስጥ። ሽማግሌዎች ሳይረዱ ቀርተው ወጣቶችን ማባረር ጀመሩ። አንዳንድ ሰዎችን ከቤተክርስቲያን ማስወጣት ጀመሩ። እንደገና ደግሞ ጸጋው በቤተክርስቲያን እንዲንቀሳቀስ እንዲሰራ በር የመክፈት ነገር አልነበረም። ጸጋው ያላቸውን የማሳደድ ነገር ነበረ። እነዚህ ቤተክርስቲያን ውስጥ ያሉ መሪዎችም ደግሞ አንዳንዶቹ ፖለቲካ መሪዎች፣ ነጋዴዎች በወግ በስርዓት ተመርኩዘው ይመሩ ነበር። ያ ክፍተት ስለተፈጠረ እነዚያ ደግሞ አሁን ነቢይ ተብለው ዓለም አቀፍ አገልጋይ የሚባሉ ሰዎች በመካከል ተነሱ። የኢትዮጵያ ሕዝብ ከአጋንንት ጋር ያለውን ጦርነት፣ ችግር፣ አስማት ያውቃል። ያንን ስስ ብልቶቻቸውን ሰው ሲነካ ማንም ሰው ጆሮ ሰጥቶ ያዳምጣል። ምንም ጥያቄ የለውም። መሆን ያለበት ቤተክርስቲያን ውስጥ ለሁሉም ሰው ተገቢ ትምህርት ተሰጥቶ እንዲጸልይ ማድረግ ነው። በእምነት እንዲጠብቅ ማድረግ ነው። ሁሉም ነገር ከመንፈስ ቅዱስ ሙላት ይጀምራል።
አሁን እንዳየነው ከቅድስና ከመሰጠት ጋር የተያዘ ነው። ያንን ደግሞ አስተምሮ በምሳሌነት ማሳየት ነው። አሁን ዝም ብሎ ያለው በፌስቡክ መሳደብ፣ እነዚያን ሰዎች በሚዲያ መሳደብ ብቻ፣ ጽሁፍ መግለጫ ማውጣት ምናምን በዚያ ብቻ አይቆምም። ምክንያቱም ህዝቡ ካልታጠቀ፣ ህዝቡ ወደ ጽድቅ ካልተመለሰ፣ ህዝቡ እውነተኛ ወንጌል ሰምቶ እንዲያርፍ ካልተደረገ ሐሰተኞችን ስለተሳደብን ምንም መጣ ነገር የለም። ሐሰተኞች በዘመናት ሁሉ አሉ። የሚያጣሙ ሰዎች በዘመናት ሁሉ አሉ። ወደፊት እናያለን። ምዕራፍ 8 ላይ ምዕራፍ 13 ላይ እኔም እጄን የሚጭንበት ሰው መንፈስ ቅዱስ ይቀበል ዘንድ ብሎ ገንዘብ ይዞ እንደመጣ እንመለከታለን። ስለዚህ ያ ይጠፋል ብዬ አልጠብቅም። ግን ምንድነው ነባር ቸርቾች የራሳቸው ሚና መጫወት አለባቸው። ነባር ቸርች እኮ ቅድም እንደተናገራችሁት መከፋፈል አለ፣ ጎጠኝነት አለ፣ ዘረኝነት አለ። በትንሽ በትልቁ በቃ የበላይነት አምባገነንነት በቃ ውስጥ እየገባ ነው ያለው። ስለዚህ ሰው ምግብ ፍለጋ የተራበ ሰው የትም ይሄዳል። ምን ይደረጋል? አጋንንት ለምሳሌ የያዘው ህፃኗ የምታመምላት ሴት ነቢይ ፍለጋ መሄዱ አይቀርም። ቤተክርስቲያን መሪዎች ካልጸለዩ፣ አጋንንትን ካላስወጡ፣ የተለያየ እርዳታ ከቤተክርስቲያን የእረኝነት አገልግሎት ካልተሰጠ ምንድነው የሚሆነው? መንጋው እኮ 4000 እና 5000 በቤተክርስቲያን ቁጭ ብሏል። በቡድን አይደለም፣ እንደ ቀበሌ ስብሰባ እሑድ ጠዋት ብቻ ነው የሚገለገለው። ምን ይደረጋል? ስለዚህ መታረም ያለበት ከዚህም አለ። እዛ ያሉቱ ያው በጽድቅ የሚያገለግልም ሊኖር ይችላል፣ በውሸት የሚያገለግልም ሊኖር ይችላል። ግን አሁን እኛ እነሱ ላይ ሳይሆን ትኩረታችን ቸርቾቻችን ላይ ነው ትኩረታችን። እኛስ ምን ማድረግ አለብን ነው የኔ ትኩረት። የወደቀ የጠፋ ነገር የሚል ነው። አኮደ 1 3 4 ሰከንድ ልስትሽ ጥያቄ ነው። እኔ አሁን በቤተ ክርስቲያን ውስጥ የመንፈስ ቅዱስ አሰራር እየሰራ ነው ያለ በኃይል ግን ሳይ አንድነት ሳይኖራቸው ኳየር ከኳየር ጋር አገልጋይ ከአገልጋይ ጋር አንድነት ሳይኖራቸው ወጥተው ሌላ ቸርች ቅርንጫፍ ከፍቶ ያገለግላሉ። እዛው መንፈስ ቅዱስ ይሰራል ወይ? የመጨረሻው ጥያቄሽ ምን ነበረ? መንፈስ ቅዱስ ይሰራሉ ወይ? ተከፋፍሎ እንግዲህ ህብረት ሳይኖራቸው ሳይስማሙ ገብቶኛል። አሁን ለዚህ ነው ቅድም ያልኩት ማስተማር አለብን። መንፈስ ቅዱስ እንዲያዝን ያደረገው ነገር በቤተክርስቲያናችን ምንድነው? መንፈስ ቅዱስ በኃላፊነት ሰዎች በንጽህና በቅድስና ሲኖሩ እንደሚሰራ፣ ጸሎት እንደሚያስፈልግ፣ ከዚህ እንደገና ደግሞ ቤተክርስቲያን በሙሉ እንደዛ ፋንክሽን የማያደርግ ከሆነ ደግሞ መደረግ ያለበት የተወሰኑን ሰዎች በቡድን ለምሳሌ 10 ሰው ሆኖ 20 ሰው ሆኖ መጸለይ ይችላል። እግዚአብሔር በእነዚያ ሆኖ ሌሎችን ተጽዕኖ ማድረግ ይችላል። ሁሉ ጊዜ እግዚአብሔር በቅሬታዎችም እኮ ይጀምራል። በቸርች ውስጥ ቅሬታ የሚሆኑ ካሉ፣ የልብ አንድነት ያላቸው ካሉ፣ በጸሎት የሚያምኑ ካሉ መጸለይ ነው እግዚአብሔር ታድሶን እንዲያመጣ። የግድ መጠበቅ የለባቸውም ያ ህዝብ ሁሉ እስኪስማማ ድረስ። በዚህ የምታየው ብርሃን ወደ ሌሎቹም ጋር ሊደርስ ይችላል። ወደፊት ብንሄድ ጥሩ ነው። ጥያቄውን ብዙ ባነሳ ደስ ይለኛል፣ ግን እንዳይቀርባቸው ወደፊት እንግፋ። ትንሽ ዶክተር ቅርታ ጥያቄ ነበረኝ መጠየቅ እችላለሁ? አሳጥረ ጠይቀን። ጆሴፍ እሺ፣ አሁን በዚህ ሰዓት በቤተ ክርስቲያናችን የምታየው ነገር ብዙ መከፋፈሎች አሉ፣ ድካም አለ፣ መንፈስ ቅዱስ እንዳይሰራ። በዚህ ላይ ደግሞ ለወንጌል ስብከት እንኳን ብዙ አሁን ቸርቾች ተከፋፍለው እርስ በርሳቸው ቆመው ነው የሚከራከሩት። ይሄ ለወንጌል እንቅፋት መሆን አይችልም። አብያተ ክርስቲያናትን አንድ ላይ መያዝ ይቻላል ወይ? በዚህ ጉዳይ እንዴት ይቻላል? ለአንድ ቤተ ክርስቲያን ነው መለስኩ እኮ ቅድም ለኮደ የተናገርኩት ለእንተም ጥያቄ መልስ ይሆናል ብዬ የማስበው ምንድን ነው፣ ቅሬታዎች አሉ በዘመናት ሁሉ። በቤተ ክርስቲያን ውስጥ እግዚአብሔርን የሚፈሩ ሰዎች ይኖራሉ። ተሰብስቦ መጸለይ ነው፣ መጠበቅ የለባቸውም የግድ ሁሉ ሰው እስኪስማሙ ድረስ። ጌታ ኢየሱስ ክርስቶስ ወደዚህ ምድር እኮ ሲመጣ ፈሪሳውያን፣ ሳዱቃውያን ነበሩ፣ የሃይማኖት መሪዎች ነበሩ። ከነሱ ጋር ሄዶ አልተላተምም። አሳ አጥማጆችን እንደገና ደግሞ እነዚህ ቀረጥ ሰብሳቢዎችን ጠራ፣ ልባቸውን ቀየረ፣ ንቅናቄ ነው የፈጠረው። በቃ በዛ ቤተክርስቲያን ውስጥ በአንድ መንፈስ በአንድ ልብ አሁን የምንማራውን እውነት ለመተግበር ፈቃደኛ የሆነ ሰው 3-4 ካለ መጸለይ ነው፣ ምሳሌ መሆን ነው። እግዚአብሔር በዛ እየሰራ ብዙዎችን ሊመልስ ይችላል። ሁሉም በቤተክርስቲያን ንጹህ ነው፣ የተስተካከለ ነው፣ በዚህ ጊዜ ነው መንፈስ የሚሰራው የሚባል ዘመን ይመጣል ብዬ አላምንም። ምክንያቱም እንኳን በእኛ ዘመን በኢየሱስ ጊዜ እንኳን አንዱ አሳልፎም ይሰጥ ነበር። ስለዚህ አንድ አስቸጋሪ የሆነ ነገር ይኖራል፣ ግን ተስፋ ለመቁረጥ ነው።
መጸለይ ነው፣ መጋፈጥ ነው። ጌታ ይረዳናል። እስቲ ይሄንን እንጨርስና ምናልባት ጊዜ ካለው ወደ ጥያቄ እንመለሳለን። እዚህኛው ላይ አሁን የምናየው ሐዋርያት ሥራ ምዕራፍ 5 ነው የምንመለከተው። ቁጥር 1 እስከ 11 ያለውን ስንመለከት ቁጥር 1 እና 2 ላይ ሐናንያ ከሚስቱ ከሰጲራ ጋር ቁጥር 2 ላይ መሬቱን ሸጠ ይላል። ከገቢው የተወሰነውን ለራሱ አደረገ፣ ነገር ግን የተወሰነውን አምጥቶ በሐዋርያት እግር ስራ ኖረ ነው ብለው። ልብ በሉ። አሁን እንግዲህ እናንተ እንደምታዩት ምዕራፍ 2 እና ምዕራፍ 4 መጨረሻ ላይ አስገራሚ ህብረት፣ አንድነት፣ መስዋዕትነት ነው ያለው። አሁን ግን ሰይጣን የሆነ እንክርዳድ ይዞ እየመጣ ነው ያለው። ዋና ሐሳቡ ምንድነው? እዚህ ጋር ትረከው አሁን የማህበረሰቡን ታማኝነት ማለት የምዕመናንን ታማኝነት መፈተንን ያስታውሳል። ሁሉ ጊዜ ምዕመናን ፈተና ውስጥ ያልፋሉ፣ አይቀሬ ነው። የተልእኮ ማህበረሰቦች የሚያውጁትን እሴቶች ማንጸባረቅ አለባቸው። እዚህ ጋር እንግዲህ አንድነት ነው እሴቶቻቸው፣ መስዋዕትነት ነው። እንደገና ደግሞ ግለኝነትን፣ አድሎን ያሸነፈ በመንፈስ የተመራ ህይወት ነው የሚኖሩት። አሁን እዚህ ጋር ፈተናው እየመጣ ነው። የተልእኮ ማህበረሰቦች የሚያውጁትን እሴቶች ማንጸባረቅ አለባቸው ማለት ቤተክርስቲያን ፍቅር ነው ብላ ካወጀች ፍቅር መኖር አለባት። ይሄ መታወቅ አለበት። አድሎ አናረገም ካለች ያንን ማሳየት አለባት። እዚህ ጋር ግን ሐናንያና ሰጲራ ወጣ ብለው ሌላ ህይወት ውስጥ ገብተዋል። መንዝስ የተባለ ናኪነር የሚሉት መጽዱስ ምሁራን የሚሉት ምንድነው? ሉቃስ ይህን ታሪክ በመንፈስ በተሞላ ማህበረሰብ ውስጥ ስለ ግብዝነት ማስጠንቀቂያ አድርጎ እንዴት እንደሚያቀርበው ክፍሉ ያሳያል ብለው ያምናሉ። ማለት ይሄ ክፍል በቤተክርስቲያን ውስጥ ያለ ግብዝነትን መንፈስ ቅዱስ ምን ያህል እንደሚጸየፍ፣ መንፈስ ቅዱስ ምን ያህል እንደሚቃወም ማሳያ ቦታ ነው ይሄ ብለው ነው የሚያምኑት። ለምንድነው እንደዛ የሚሉት? ሚለር ደግሞ ከአገልግሎት ተግባር አንድምታው አንጻር የሚለው በተልእኮ ጥሪ ውስጥ ያሉ ሰዎች ታማኝነትን መጠበቅ አለባቸው። ይሄ በጣም ወሳኝ ቃል ነው። በተልእኮ ጥሪ ውስጥ ያሉ ሰዎች ታማኝነትን መጠበቅ አለባቸው። የመንፈስ ኃይል መሙላት ለሐቀኝነት ማጣት ፈቃድ አይደለም ነው። ብዙ ጊዜ ሰዎች በመንፈስ ቅዱስ ተሞላን ብለው አድሎ፣ ዝሙት፣ እርኩሰት፣ ሌላም ነገር ውስጥ ይዘፈቃሉ። መንፈስ ቅዱስ እጅግ እንደሚጸየፍ፣ በተለይ መንፈስ ቅዱስ ቤተክርስቲያን ውስጥ በሚንቀሳቀስበት ጊዜ ሰዎች በኃላፊነት እንዲኖሩ መንፈስ ቅዱስ እንደሚያስገድዳቸው መታወቅ አለበት። ይሄ ለአፍታም መዘናጋት የለብንም። ምክንያቱም በተልእኮ ጥሪ ውስጥ ያሉ ሰዎች ታማኝነት መርኋቸው እንደሆነ፣ መመሪያቸው እንደሆነ፣ ኑሯቸው እንደሆነ ማወቅ አለባቸው። ያንን የማስመሰልን ህይወት ነው መንፈስ ቅዱስ እዚህ ጋር እየመታ ያለው። ሁሌ ቢገል መድረክ ላይ አንድም ሰው አይቀርም፣ ግን ያው በቋምነት ማሳሰቢያ መስጠቱ ነው። ከዚህ የምናስተውለው ቁጥር 3 እና 4 ላይ ጴጥሮስ ሐናንያ እንዲህ ያለው ሰይጣን ለምን ልብህን ሞላው ይላል። ምን ሊያደርግ? በመንፈስ ቅዱስ ላይ እንድትዋሽ። አይገርምም? እዚህ ጋር አሁንም ከመንፈስ ቅዱስ ስራ አልወጣም። መንፈስ ቅዱስ ታማኝነትን፣ መስዋዕትነትን ነው እየሰበከ የሰዎችን ልብ እየቀየረ ያለው። ግን ከገቢው የተወሰነውን እንድትደብቅ ሰይጣን ለምን ልብህን ሞላው ይላል። ሰይጣን ልቡን የሞላው ለምንድን ነው? በመንፈስ ቅዱስ ላይ እንዲዋሽ ነው። ኃይል የሚሰራ፣ ተአምር የሚሰራ፣ ድንቅ የሚሰራ፣ ፈውስ የሚያመጣ፣ ሰዎችን የሚወቅሰውን መንፈስ ቅዱስን እንዳይሰራ ለማድረግ ነው ሰይጣን በልቡ የሞላው። እስካሁን መንፈስ ቅዱስ ሞላ ይላል። ግን እዚህ ጋር ሰይጣን ደግሞ ልቡን ሞላ በውሸት፣ በማታለል፣ በማስመሰል። ለሰዎች አልዋሸህም፣ ግን ለእግዚአብሔር ነው የዋሻው ይላል። እዚህ ጋር ጴጥሮስ ለመንፈስ ቅዱስ ያለው ቦታ በጣም የሚገርም ነው። ለእግዚአብሔር ነው የዋሻው። መንፈስ ቅዱስን ስትዋሽ ማለት ያው ወቅሶታል መንፈስ ቅዱስ። እርግጠኛ ነኝ ሐናንያና ሰጲራን። አሁን ማን ነው ምዕራፍ 4 ላይ መሬቱን ሸጦ የሰጠው ዮሴፍ አለ። አሁን የሱ ተቃራኒ ነው። በመንፈስ ቅዱስ ተሞልቶ በመስዋዕትነት በልግስና ሲሰጥ፣ አንድነትን ሲያሳይ፣ ለወገኖች ሲቆረቆር፣ ይሄ ደግሞ ሳያገለግል በዝና ለመኖር ነው። እንግዲህ መንፈስ ቅዱስ ምን ያህል እንደሚጸየፍ እዚህ ጋር ማሳያ ነው። ቁልፉ ነጥብ መንፈስ ቅዱስ እንደ ግለሰብ እና እንደ እግዚአብሔር ይቆጠራል። መንፈስ ቅዱስ እዚህ ጋር እንደ ግለሰብ እንዴት ነው የሚቆጠረው? እንደ እግዚአብሔር እንዴት ነው የሚቆጠረው? ጴጥሮስ በደንብ አድርጎ ነው ያሳየው። ይሄንን መንፈስ ቅዱስ እንዴት እንደ ግለሰብ እና እንደ እግዚአብሔር እንደሚቆጠር ተመልከቱ። በመንፈስ ቅዱስ ላይ እንድትዋሽ ይላል። እንግዲህ መንፈስ ቅዱስ ዝም ብሎ ኃይል ቢሆን ሰው መዋሸት አይችልም። መንፈስ ቅዱስ ተው ብሎ ስል አልተውም ብሎ አሁን ደግሞ እንደታዘ አስመስሎ ሲመጣ እንደ ግለሰብ ነው። መንፈስ ቅዱስን መዋሸት ከተቻለ እንደ ግለሰብ ነው። ከዚህ ጋር ደግሞ ለሰው ሳይሆን ለእግዚአብሔር ነው የዋሸኸው ይላል። ስለዚህ መንፈስ ቅዱስን እንደ ግለሰብና እንደ እግዚአብሔር
በመቁጠር ነው ጴጥሮስ እየተናገረ ያለው። ለእግዚአብሔር ዋሽተዋል። በመንፈስ ላይ መዋሸት ከባድነት የተልእኮውን መንፈሳዊ ገጽታ ያጎላል። ማለት ዛሬም ሰዎች በመንፈስ ቅዱስ ላይ የሚያሳዩት ድፍረት በቤተ ክርስቲያን ውስጥ መሪ ሊሆን ይችላል፣ አገልጋይ፣ ዘማሪ፣ ወንጌላዊ፣ ፓስተር፣ ነቢይ ተብየው ማንም ይሁን ማን በመንፈስ ቅዱስ ላይ ሰዎች የሚያሳዩት ድፍረት፣ ማጭበርበር፣ ማታለል፣ ማስመሰል የመንፈስ ቅዱስ ስራን ከቤተ ክርስቲያን የሚያሳዝን ጥግ ይዘው እንዲቀመጥ እጁን እንዲሰበስብ መንጋውን እንዲተው የሚያደርግ እንደሆነ መታወቅ አለበት። ሰዎች በቤተ ክርስቲያን ውስጥ በዘረኝነት፣ በውሸት፣ በጎሰኝነት ጠልቀው በሚገቡበት ጊዜ በመንፈስ ቅዱስ ላይ እያፌዙ እንደሆነ መታወቅ አለበት። ቅድም ብዙዎቻችሁን እንደመሰከራችሁት አንድነት ሲጠፋ በክርስቶስ ደም ያለውን አንድነት ትቶ የጎሳውን አንድነት፣ የብሔሩን አንድነት ሰው በሚያጎላበት ጊዜ፣ በዚህም እግዚአብሔርን አገለግላለሁ ብሎ በሚጨፍርበት ጊዜ መንፈስ ቅዱስን እያስቀየመ እንደሆነ ከዚህም የተነሳ እግዚአብሔር መንፈስ ስላዘነ ብዙ ነገር መስመር ለቆ እንደተቀመጠ ማሰብ ይቻላል። መንዝስና ኪነር የተባሉት ሰዎች የሉቃስ የመንፈስ ስነ መለኮት ጠንካራ እንደሆነ ይወያያሉ በዚህ ጉዳይ። እዚህ ጋር መንፈስ ከእግዚአብሔር ተለይቷል ማለት ለመንፈስ መዋሸት ለእግዚአብሔር መዋሸት ነው ብሎ መንፈስ ከእግዚአብሔር በተለየ ስብዕና ማንነት እንዳለ ይናገራል። ግን ዋናው ነጥብ መንፈስ ቅዱስን ማስከፋት በወንጌል ተልእኮ አንጻር ቅድም እንደተነጋገርነው ምዕራፍ 2 እና ምዕራፍ 4 ላይ መጨረሻ ላይ እንደምናየው የአንድነት፣ የመስዋዕትነት፣ ልግስና፣ አቃፍነት፣ ዘረኝነትን፣ ጎሰኝነትን በሚሰብር በክርስቶሳዊ አንድነትና አካላዊነት ቤተክርስቲያን በማትኖርበት ጊዜ መንፈስ ቅዱስ ቤተክርስቲያን ውስጥ እንዳይሰራ እያደረግን ነው። ምንም እንኳን እየቀጣ እንደ ሐናንያና ሰጲራ ባይገልም መንፈስ ቅዱስ በኤፌሶን ጳውሎስ እንደሚናገረው አዝነው ዳር ይዟል። ዛሬ ውሸትና ማስመሰል በቤተክርስቲያን ምን ይመስላል? ዘረኝነቱ ምን ይመስላል? ይሄ ለመንፈስ ቅዱስ እንቅፋት የሚሆነውስ እንዴት ነው የምለውን ብዙ አንስተን ማየት እንችላለን። ሌላው ቁጥር 5 እና 6 ላይ ሐናንያ ወደቀና ሞተ፣ የሰሙትም ሁሉ ታላቅ ፍርሃት የያዛቸው ይላል። እዚህ ጋር አንዳንድ ጊዜ መንፈስ ቅዱስ መፈራቱን ወይም እግዚአብሔር መፈራትን ወደ ቤተክርስቲያን ሊያመጣ በቅዱሳን ላይ ተግሳጽን ያመጣል። ዋና ሐሳቡ የተልእኮ ማህበረሰብ እግዚአብሔርን በመፍራት ይታወቃል። ይሄ ነው እንግዲህ በነሱ ሞት ፍርድ ሳይሆን እኛን አይመለከተንም ሳይሆን የእግዚአብሔር መንፈስ ሰንሰቲቭ እንደሆነ በመረዳት ለእግዚአብሔር መንፈስ ያለው አክብሮት እጅግ እየጠለቀ በዚህ በተልእኮ ማህበረሰብ ውስጥ እየገዘፈ እንደሄደ እንመለከታለን። ታሪኩ ማህበረሰቡ አውቶማቲክ በረከትን ሊገምት እንደማይችል ያሳያል። ቅድስና እና ታማኝነት አስፈላጊ ናቸው። በመንፈስ ቅዱስ ስራ ውስጥ እግዚአብሔርን መፍራት፣ ቅድስና፣ ታማኝነት ባለበት ቦታ የእግዚአብሔር መንፈስ በሚገርም ሁኔታ ህልውናውን ይገልጣል ማለት ነው። ሚለር የተባለው ጸሐፊ የሚለው ይህ ትረካ እንደ ማስተካከያ ይሰራል። ተልእኮ ኃላፊነትን እና ተጠያቂነትን ያካትታል። እዚህ ጋር የወንጌል ተልእኮ ዝም ብሎ ቅድም እንደተናገርኩት አንድ ወንጌላዊ ሁለት ወንጌላዊ ሩቅ አገር ልኮ ከዚያ በሙስና በውሸት ተዘፍዝፎ በዘረኝነት ተዘፍዝፎ መኖር የተልእኮ ሰው አያደርግም። ቤተክርስቲያንን ቤተክርስቲያን ኃላፊነት ተጠያቂነት ያካተተ ማህበረሰብ እንደሆነ መታወቅ አለበት። ሲበላሽ መስመር ሲለቅ ዝም ብሎ የሚያይ ማንንም እንደ ልቡ የሚጨፍርበት አይነት ተቋም እንዳይደለ መታወቅ አለበት። ከዚህ አንጻር እንግዲህ ቁጥር 7 እስከ 11 ከ3 ሰዓት ያህል በኋላ ሚስቱ መጣች፣ ስለተፈጠረው ነገር ሳታውቅ በተመሳሳይ ዋሸች፣ ወደቀችና ሞተች ይላል። በመላው ቤተክርስቲያንና በሰሙት ሁሉ ላይ ታላቅ ፍርሃት መጣ ይላል። እዚህ ጋር ታላቅ ፍርሃት መጣ የሚለው ቃል አሁንም በፈራ እግዚአብሔር የመሞላትን ህይወት ነው መንፈስ ቅዱስ በጉባኤው ላይ የፈጠረው። የሚገለውንም ገሎ የሚወስደውንም እርምጃ ወስደው ማለት ነው። ዋና ሐሳቡ አሁንም አዲሱ ማህበረሰብ ማታለልን መታገስ አይችልም። የተባበረ ተልእኮ በእውነት እና ግልጸኝነት የተመሰረተ ነው። አሁን የእናንተ ማህበረሰብ የእናንተ ቤተክርስቲያን በእንደዚህ አይነት ባህሪ ይታወቃል ወይ ነው ጥያቄው። አዲሱ ማህበረሰብ በመንፈስ ቅዱስ የታደሰ የተቀረጸ በመንፈስ ቅዱስ የተሞላ ማህበረሰብ ማታለልን አይታገስም። የእናንተ ማህበረሰብ ማታለልን ይታገሳል። አንድ የጉባኤ አባል ተነስቶ ቢያታልል፣ ቢያመነዝር፣ ዘረኛ ቢሆን፣ ጎሰኛ ቢሆን፣ ሌላውን ቢገፋ ቢረግጥ ሌላው አባላት ምን አይነት ምላሽ ይሰጣሉ? ይታገሳሉ? ያለ ነው ይላሉ ወይስ ይሄ የእግዚአብሔርን መንፈስ ከኛ ቤተክርስቲያን
የሚያሳዝን አደገኛ አካሄድ የሆነ ነው ብለው ወደ ጸሎት፣ ወደ መወቃቀስ፣ ወደ ማስተካከል ይገባሉ። የተባበረ ተልእኮ በእውነትና ግልጸኝነት ላይ የተመሰረተ ነው። ስለዚህ ምላሽ ሰጥተዋል እነዚህ ሰዎች በወደቁትና በሞቱት ሰዎች ምክንያት ታላቅ ፍርሃት፣ ወይኔ እኛ እንደዚህ የምንዘልቅ ከሆነ የእግዚአብሔርን ስራ የመንፈስ ቅዱስን እንቅስቃሴ ማበላሸታችን ነው። ይህም ደግሞ መንፈስ ቅዱስን እጅግ አደገኛ በሆነ መንገድ የሚያሳዝን በእኛ ላይ እርምጃ እንዲወስድ የሚያደርግ ነው። መንፈስ ቅዱስ እኛን መደገፍን ትቶ መቅጣትን ይቀጥላል የሚል አይነት በብዙ አክብሮታዊ ፍርሃት በእግዚአብሔር ፊት ተገኝተዋል። ለሚስዮናውያን፣ ለቤተክርስቲያን መሪዎች እና ለሀገር ውስጥ ቤተክርስቲያን በስነ ምግባርና በተልእኮ ረገድ ምን አንድምታዎች አሉት? ማለት አሁን በተለይ ይሄ እጅግ ወሳኝ ጥያቄ ነው። ምን አይነት አንድምታዎች ናቸው ያሉት? መንዝስና ኪነር አጽንኦት የሚሰጡት የታሪኩን አስደንጋጭ ዋጋና ሉቃስ የእግዚአብሔር ሕዝብ የመሆንን ከባድነት ለማጉላት እንዴት እንደሚጠቀምበት ያጎላሉ። የእግዚአብሔር ሕዝብ መሆን ትልቅ ከባድ ነገር፣ ከባድ ኃላፊነት እንደሆነ መታወቅ አለበት። የእግዚአብሔር ሕዝብ መሆን እንደፈለጉ እየተመላለሱ የእግዚአብሔር ሕዝብ ነኝ። አሁንማ በተለይ ማን ኦፍ ጋድ ይባላል። የእግዚአብሔር ሴት፣ የእግዚአብሔር ሰው ይባላል። ግን የእግዚአብሔር ሰው የሚባለው ብዙ ጊዜ መገለጥ ትንቢት ከማምጣት አንጻር እንጂ ለእግዚአብሔር መንፈስ ጥንቃቄ በማድረግ አንጻር አይደለም። ስለዚህ የእግዚአብሔር ሕዝብ ከዚህ አንጻር ምን አይነት አመለካከት አለው፣ ምን አይነት አንድምታ አለው የሚለው ነው። ሐዋርያት ሥራ ምዕራፍ 5:12-16 ማስታወሻዎቹ ቁጥር 12 ላይ በሐዋርያት አማካኝነት የሐዋርያት ሥራ ምዕራፍ 5:12-16 ማስታወሻው ምንድነው? ቁጥር 12 በሐዋርያት አማካኝነት በሕዝቡ መካከል ታላላቅ ምልክቶችና ድንቆች ተደርገዋል። ሁሉም በሰለሞን ደጅ አዳራሽ ውስጥ አብረው ነበሩ። ቁጥር 13-16 ብዙ አማኞች ከሴቶች ይልቅ ብዙ ወንዶች ታክለዋል። ሰዎች የታመሙትን ወደ መንገድ ያመጣሉ። የጴጥሮስ ጥላ በእነርሱ ላይ እንዲወድቅ ከኢየሩሳሌም ዙሪያ ካሉ ከተሞች የመጡ ብዙ ሰዎችም የታመሙትንና በርኩሳን መናፍስት የሚሰቃዩትን ያመጣሉ፣ ሁሉም ይፈወሳሉ ይላል። ቁልፉ ነጥብ ቃሉ ከመንፈስ ኃይል መገለጫ ምልክቶችና ድንቆች ጋር አብሮ ሲሄድ ተልእኮ ይራመዳል። ይሄ በጣም ወሳኝ የሆነ ሐሳብ ነው። ቃሉ ከመንፈስ ኃይል መገለጫ፣ የመንፈስ ኃይል መገለጫ ምንድነው? የእግዚአብሔር መንፈስ እየሰራ በኃይል የተገለጠ እንደሆነ መገለጫው ምንድነው? ምልክቶችና ድንቆች ናቸው። አብሮ ሲሄድ ተልእኮው ይራመዳል። ተልእኮው ዛሬ ማይራመደው ለምንድን ነው? መንፈስ ቅዱስ የቃሉ አዋጅ ከመንፈስ ቅዱስ ኃይል ወይም ህልውና መገለጫ ጋራ ተደምሮ ስለማይሰበክ ነው። ለምሳሌ በሰፈራችሁ ወንጌል እየሰበካችሁ አጋንንት የምታስጨውና የምታስወጡ ከሆነ እዛ ቤተሰብ፣ ጓደኛ፣ አካባቢ ላይ ያሉ ሰዎች ለዚያ ወንጌል ልዩ ትኩረት ይሰጣሉ ማለት ነው። ቢያንስ ያ ቤተሰብ የኢየሩሳሌም ወሰን መታጠር ይጀምራል። ሰዎች ያው ተረብሸው ማለት ነው። ሚለር ደግሞ አጽንኦት የሚሰጠው ከትግበራ አንጻር ሲሆን ያው ቤተክርስቲያን ለተልእኮ ኃይል ተሰጥቷት ቃልና ተግባርን እንደምትተገብር ያጎላል። ምልክቶቹ ለምስክርነት የፈጠራ ቦታ ይከፍታሉ። ምልክቶች በወንጌል ስብከት ዙሪያ ሲያጅቡ ለወንጌል በር እየከፈቱ ይሄዳሉ። ይሄ መንዝስና ኪነር የተባሉ ሰዎች ሉቃስ ምልክቶችን መልእክቱን የሚያረጋግጡ አድርጎ እንዴት እንደሚያይ በሚለው ላይ ያጎላሉ። ማለት መልእክቶቹ የወንጌልን ስራ ያጎላሉ። እነዚህ ምልክቶቹ፣ ፈውሶቹ፣ ተአምራቶቹ ማለት ነው። እሺ ይሄ ከሆነ የሐዋርያት ሥራ 5:17-32 ማስታወሻ ጋር ስንሄድ ሊቀ ካህናቱና ባልደረቦቹ በቅናት ተሞልተው ሐዋርያት አሰሩ፣ በሕዝብ እስር ቤት አኖሯቸው። ቁጥር 19-20 ላይ ነገር ግን በሌሊት የጌታ መልአክ የእስር ቤቱን በሮች ከፍቶ አወጣቸውና ሄዱና በዚህ ሕይወት ያለውን መልእክት ወይም ወንጌል ለሕዝብ ሁሉ በቤተ መቅደስ ውስጥ ተናገሩ ብሎ ስልካቸው እንመለከታለን። እዚህ ጋር ቁልፉ ነጥብ ምንድነው? ተልእኮ በሰው ተቋማት ሊታፈን አይችልም። በሃይማኖት መሪዎች፣ በተቃዋሚዎች፣ በተለያዩ ሰዎች ይታፈናል፣ ያቆማል፣ ያቋርጣል ብሎ ማሰብ ተገቢ አይደለም። መለኮታዊ ተልእኮ ይሰብራል። የመልአኩ ጣልቃ ገብነትና ፈቶ ለቋቸው ወንጌልን እንዲመሰክሩ ማዘዙ ተልእኮ በእግዚአብሔር ስልጣን ስር መሆኑን ያረጋግጣል። በሆነ አድማ፣ በሆነ አስቸጋሪ ሰዎች ተቋም ወንጌል አይዘጋም። ከዚህ ረገድ ሚለር የሚለው የተልእኮውን መለኮታዊ ድጋፍ በማጉላት ላይ ነው። ታዛዥ ስንሆን መንፈስ አሁንም በሮችን ይከፍታል። ሰዎች የዘጉትን በር ይከፍታል። አካባቢ የዘጋውን በር ይከፍታል። ተቃውሞ የዘጋውን በር ይከፍታል። የሃይማኖት አክራሪዎች የዘጉትን በር ይከፍታል። እኛ ግን ለመንፈስ ቅዱስ ድምፅና አሰራር ክፍት መሆን ነው።
መንዚስና ኪነር የተባሉ ሰዎች ደግሞ የመልአኩን የመዳን ተነሳሽነት በሉቃስ ትረካ ውስጥ የሐዋርያዊ ተልእኮን ትክክለኛነት ለማሳየት ያለውን ተግባር ያጎላል። ምክንያቱም የመንፈስ ቅዱስን በላይነት፣ የክርስቶስን አዳኝነት እና ብቸኝነት የእግዚአብሔር መንፈስ ሁል ጊዜ በማህበረሰብ ውስጥ ጠብቆ እንዲቀጥል ይረዳል። ስለዚህ በንጋት ይሄዳሉ፣ ማስተማር ይቀጥላሉ። ምክር ቤቱ ተሰብስቦ ላካቸው። ሲገቡ ሰዎቹ ከመስማት ይልቅ እግዚአብሔር ልንታዘዝ ይገባናል የሚል ቁርጥ ያለ አቋም አሳዩ። ሊቀ ካህናቱ በዚህ ስም እንዳታስተምሩ ጥብቅ ትእዛዝ አልሰጠንምን ብሎ ይጠይቃቸዋል። ጴጥሮስና ሌሎች ሐዋርያት እንዲህ ሲሉ ይመልሳሉ። ሰዎችን ከመስማት ይልቅ እግዚአብሔር ልንታዘዝ ይገባል። የአባቶችን አምላክ ኢየሱስን አስነሳው፣ እናንተ ሰቅላቸዋል፣ እግዚአብሔር አዳኝና ጌታ አድርጎ ከፍ ከፍ አድርጎታል የሚል ቁርጥ ያለ መልስ ነው። ቁልፉ ነጥብ ለእግዚአብሔር መታዘዝ የማይጣረስ ነው። ተልኳችን በመጀመሪያ ለእግዚአብሔር ነው፣ ከዚያም ለሰው ስልጣን። መልእክቱ የኢየሱስ ትንሣኤና ጌትነት ነው። እንግዲህ እዚህ ውስጥ የተካተተው ጠንካራ የክርስቶስ ስነ መለኮት ወይም ኢየሱስን እንደ መሪና አዳኝ ሐዋርያት ተልኳቸውን በተነሳው ኢየሱስ ላይ እንዴት እንደመሰርቱ ያጎላል። ኢየሱስ ተነስቷል። በእናንተ ትእዛዝ የሚቆም ነገር የለም። ከሰማይ በታች የሚያድን ሌላ ስም የለም። በሱ ስም ነው ፈውስ የተከናወነው። በሱ ስም ነው መዳንና ኃጢአት ስርየት የምናገኘው የሚል በጣም ግልጽ የሆነ መልእክት ነው ያቀረቡት። የተልእኮ ተግባር አይነት ላይ ትንሣኤን መመስከርና ለመሰቃየት ፈቃደኝነትን ያካትታል። ይሄ በጣም ወሳኝ የሆነ ነጥብ ነው። በወንጌል ተልእኮ ውስጥ ወሳኙ ነጥብ ምንድን ነው? ሁል ጊዜ ትንሣኤን መመስከር፣ ለመሰቃየት ፈቃደኛ መሆን ነው። ከዚያ መንፈስ ቅዱስ በወደደው መንገድ ራሱን በማህበረሰብ ውስጥ ይገልጣል። ቁጥር 32 እስከ ስህተት ይመስለኛል እስከ 42 ሊሆን ይችላል። ምናልባት ተደጋጋሚ ምንድን ነው? ሐዋርያት የበለጠ ይፈራሉ። ምክር ቤቱ ሊገድላቸው ይፈልጋል። ከዚያም ገማልያል ጣልቃ ይገባል። እነዚህን ሰዎች ተዋቸው፣ ይህ ዕቅድ ወይም እንቅስቃሴ ከሰው ከሆነ ይከሽፋል፣ ከእግዚአብሔር ከሆነ ልትገለብጧቸው ልታስቆሟቸው አትችሉም ይላል። ከእግዚአብሔር ጋር ስትጣሉ ልትገኙ ትችላላችሁ ብሎ ያስጠነቃል። ከዚያም ይስማማሉ። ሐዋርያቱን ገረፉ፣ ከዚያም ለቀቋቸው፣ በኢየሱስም እንዳይናገሩ አስጠነቀቋቸው ይላል። ዋናው ነጥብ ተልእኮ ህጋዊ የሰው ተቃውሞ አለው። በቃ ያለ ተቃውሞ ወንጌል መስበክ አይቻልም። ነገር ግን የእግዚአብሔር ተልእኮ ሊከሽፍ አይችልም። ተቃውሞ ለጊዜው ሊያደናቅፍ ይችላል። ነገር ግን በመጨረሻ ተልእኮው ይራመዳል፣ ይቀጥላል። ትግበራው ለተቃውሞ ዝግጁ ነን? ተቋማዊ ተቃውሞ ሲኖር ለተልእኮ ጸንተን እንቆም ይሁን የሚለውን እዚህ ላይ አንስተን እንመለከታለን። የመጨረሻ 33 እስከ 42 ላይ እዚህ ጋር ምንድነው? ምክር ቤቱ ተቆጣ፣ ነገር ግን የገማልያል ምክር አሸነፈ። ሐዋርያትን ገረፉ፣ ለቀቋቸው። የገማልያል ንግግር በእግዚአብሔር ተልእኮ ውስጥ ያለውን ሉዓላዊ ሚና ያሳያል። ቁጥር 40 እስከ 42 ሐዋርያት ምክር ቤቱን ለቀው ሄዱ፣ ለስሙ ውርደትን ለመቀበል የተገባቸው ስለሆኑ ደስ እያላቸው ሄዱ ይላል። በየቀኑ በቤተ መቅደስም ሆነ ከቤት ቤት ኢየሱስ ክርስቶስን ማስተማርና መስበክ ቀጠሉ ይላል። ዋና ነጥቡ በስቃይ ውስጥም ቢሆን በተልእኮ ውስጥ ደስታና ጽናት። ተልእኮ ስልታዊ ግንኙነት ያለው ከቤት ወደ ቤትም፣ በቤተ መቅደስ፣ በአደባባይም፣ በግል ደረጃም ምስክርነትን የሚጠይቅ ተጋድሎን የሚጠይቅ ጽናትን የሚጠይቅ ስራ እንደሆነ እንመለከታለን። ከትግበራ አንጻር ይሄ ሚለር የተባለው ሰው ምንድን ነው የሚለው? ክፍሉ ቀጣይነት ያለውን ምስክርነትን እንደሚያጎላ ነው። አንድ ክስተት ብቻ ሳይሆን ዕለታዊ ህይወት፣ ማህበረሰብ፣ ተልእኮ ግንኙነትን ሁሉ ለወንጌል አገልግሎት እንደሚጠቀሙ እንመለከታለን። የነመንዚስና ኪነር አስተያየት በዚህ ላይ ምንድነው? ከቤት ወደ ቤት የሚለው ሐረግ ከቤተ መቅደስ ህዝባዊ ስፍራ ወደ ግል ስብሰባዎች መሻገሩን ያሳያል። ተልእኮው የህዝብም ነው የግልም ነው ማለት ነው። በሌላ ነገር ወንጌል የምንመሰክረው በለቅሶ ቦታዎችም፣ በሰርግ ቦታዎችም፣ በገበያ ቦታዎችም፣ በቤተሰብም፣ በግልም፣ በመኪናም ውስጥ የተገኙ አጋጣሚዎችን በሙሉ መጠቀምን ያጠቃልላል ማለት ነው። ትግበራው ቤተክርስቲያናችን ለታይ ግንኙነት ያለውን ተልእኮ እንዴት ትፈጽማለች ማለት በእያንዳንዱ ቤተክርስቲያን ውስጥ ያሉ ምዕመናን ዕለታዊ ግንኙነትን እንዴት ለወንጌል በመዋጀት ይጠቀሙታል። ለምሳሌ ገበያ ስትሄዱ፣ ሱቅ ስትሄዱ፣ መኪናው ስትገቡ እንዴት ነው የምትጠቀሙት? ቤተክርስቲያን በተቋም ደረጃ ለቅሶውን፣ ሰርጉን እንዴት ነው የምትጠቀመው? የተደራጀ ቡድን በማሰማራት እንዴት ነው የምትጠቀመው? የምስክርነት ወይም የተልእኮ መንገድ እንዴት እየሄደ ነው? ስለ ኢየሱስ ስም ስለ መሰቃየት ያለን አመለካከት ምንድን ነው? ተቃውሞ ቢደርሰን ምንድን ነው የምናደርገው? ከዚህ ላይ እስቲ አስተያየት ካለ እንሰማና ምናልባት እንጨርስ ይሆናል። ሰዓታችንም ሄዷል። እስቲ አንዱ ለሰው ካለ
ሰዓታችን አልፈቀደም። አንዳንዶች እያወራችሁ አይደለም። እኔ ወደ 28 ሰው ነው ማየው፣ ግን አንድ ሰው ለሰው ነው እና ኢሻ ኮደ የወንጌል ተልእኮ እንግዲህ እኛ ጋር በሰርግና በለቅሶ በገበያ ላይ ይደረጋል። ነገር ግን ወንጌል እንደሚገባው ሁሉም እራሳቸውን ሰጥቶ ዘምረው ጸልየው መመለስ እንጂ ኢየሱስ ጌታ እንደው አዳኝነቱን በይፋ በአደባባይ የመስበክ ድፍረት ይሄን ያህል የለም። ግን ለቅሶ ቦታና ሰርግ ቦታ መዘመር እና መጸለይ ጥቂት መስበክ እንችላለን። ኦኬ፣ የት ነው ያለሽው አንቺ? ባለፈው ኬንያ ነው ያልሽኝ? ኦኬ። ስለዚህ ለምንድን ነው እንደዛ የሆነው? ማህበረሰቡ ይቃወማል ወይስ እናንተ እንደ በአዲስ ማህበረሰብ እንዳለ ሰው ነው የሆነ ስሜት ተሰምቷችሁ ነው? ሌላውስ ቤተክርስቲያን አካባቢ ያለው እንዴት ነው? አዎ ለቤተክርስቲያን እዛ ያለችው እንግዲህ አንድ የቋንቋ ችግርም ነው። ሁለተኛው ደግሞ የሃይማኖት ጫናም አለ። ብዙ ወጥቶ በድፍረት ለመናገር ሰው አቅም የለውም። ቋንቋ ሲባል አካባቢው እንግሊዝኛ ነው የሚያወራው? አካባቢው ኦሮሞኛ ነው፣ kiswahilኛ ነው፣ ብዙ አይነት ቋንቋ አለ። ግን አፋችን ከፍተን ሙሉ ለመናገር ይሄ የዘነት ስጋት ስላለ ብዙ ሰው ወንጌል አይወጣም እና ሃይማኖትም የተከበብን ስለሆነ ህይወትን መስዋዕትነት ማድረግ ይደናል። ስለዚህ ለወንጌል የሚቃወሙ ሰዎች ይበዛሉ ማለት ነው። በጣም በሙስሊሞች የተከበብን ነን። እንትኑ ምንድነው በዚህ ጋር መሳሳት የሌለብን ነገር አሁን የምናየው የሐዋርያት ሥራ ምዕራፍ 4 እና 5 ከአይሁድ የወጡ ክርስቲያኖች ከአይሁዶች ጋር ሲጋፈጡ ነው የምናየው። የእናንተ ኮንቴክስት ወይንም አውድ የተለየ ነው። ስለዚህ ጥበብ ይጠይቃል። ሁሉም ጋር አንድ አቀራረብ የለውም። አሁን እናንተ የሚያዋጣው ምናልባት አደባባይ ወጥቶ መጮህ ላይሆን ይችላል። በግል ደረጃ በጓደኝነት በመልካም ህይወት በተለያየ መንገድ ወንጌልን ለማቅረብ ምናልባት እናንተ ትገደዱ ይሆናል። ሁሉ ጊዜ ያለንበት አካባቢ የምንቀርብበትን ወንጌል የምንመሰክርበትን ሁኔታ ይወስናል። ጳውሎስ ለምሳሌ ቤተ መቅደስ የገባበት ጊዜ አለ፣ ቤተ መቅደስ የሌለበት ላይ ገበያ የቀረበበት አለ። ያ በሌለበት ላይ እነ ሊዲያን ወስዶ ወንዝ ዳር የሄደበት ሁኔታ አለ። ስለዚህ አንድ ወጥ የሆነ አቀራረብ የለውም። የተለያየ አይነት አቀራረብ አካባቢውን የሚመስል ዘዴና ስትራቴጂ መንፈስ ቅዱስ እንዲሰጥ መጸለይና ብርሃን እንዲሰጠን መጸለይ እንጂ የግድ አንዱን ስትራቴጂ ስላልተጠቀመን ወንጌል እንዳልተሰራ አድርገን ማሰብ የለብንም። ይሄንንም ለመናገር ፈልጋለሁ። ሙሉ ጌታ ሄራሞ እየሰማኝ አይደለም? ሙሉ ጌታ ኦኬ። ግርማ ገብሬ ዶክተር አመሰግናለሁ። ሐሳቤን ልቀጥል? ቶሎ ቀጥል፣ ሰዓት አልፏል። እሺ፣ ከወንጌል ተልእኮ አንፃር እኔ ከምኖርበት አካባቢ አውድ ነው ማወራው። ማለት እኔ ሳውዝ አፍሪካ ኬፕ ታውን ነው የምኖረው። ብዙ ከወንጌል ተልእኮ አንፃር አሁን እኛ እዚህ ሀገር ከመጣን ያው የቋንቋም ካልቸርም አለመግባባት ብዙ ተጽዕኖዎች ተግዳሮቶች እያሉ ደቡብ አፍሪካ የምንኖር ኢትዮጵያውያን በአጠቃላይ ማለት በሚቻል ደረጃ ከጥቂት ማለት 1-2% ሊሆን ይችላል በዜጎች ላይ ወንጌል ተልእኮን እየተወጡ ያሉ። እኛ ብዙዎቻችን ወደ ኢትዮጵያ ነው የምናስበውና ኢትዮጵያ ደግሞ እንደሚገባ ከዚህ እኛ በመናስበው ልክ እየሄደ አይደለም ያለው። እኛ በዚሁ ሳውዝ አፍሪካ እዚህ በምኖረው ማህበረሰብ ላይ በተቻለን መጠን